በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ከማምላክ ተወልዶ ለወገኖቹ መድኃኒትን ያደረገ አምላከ አበው አምላከ ቅዱሳን ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ ስለ ርኅራኄው ስለ ይቅርታው ሁሉ ከሁሉ አስቀድሞ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ርኅራኄው ይቅርታው ለዘላለም የባሕሪ ገንዘብ የሆነ አምላከ አበው አምላከ ቅዱሳን ቸሩ መድኃኔ ዓለም የባሕሪ አባቱ አብ የባሕሪ ሕይወቱ መንፈስ ቅዱስ እማምላክ ድንግል እግዝእትነ ማርያም ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። ዛሬ በዓለ ገና፣ በዓለ አማኑኤል፣ በዓለ ማርያም ድንግል ሶስት ትልልቅ በዓላት ያሉበት ነውና ዛሬ የልደት ማንሻው ነውና ዛሬም ገና ነገም ልደት ነውና እግዚአብሔር አምላካችን ከክብሩ ከበረከቱ እንዲደምረን የበዓሉን ሰላም ረድኤት እንዲሰጠን አውደ ዓመትን ተከትሎ ከሚመጣ መከራ ሁሉ እንዲሰውረን ቅዱስ ፈቃዱ ይሆንልን። የቅዱስ ሉቃስ ወንጌል ምዕራፍ 2 ቁጥር 1። የቅዱስ ሉቃስ ወንጌል ምዕራፍ 2 ቁጥር 1። በዚያም ወራት እንዲህ ሆነ፣ ሰው ሁሉ ይቆጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጣ። ቄሬኔዎስ ለሶርያ መስፍን በነበረ ጊዜ ይህ የመጀመሪያ ቆጠራ ሆነ። ሰው ሁሉ ሊቆጠር ወደየከተማው ሄደ። ዮሴፍም ከገሊላ አውራጃ ከናዝሬት ከተማ ወደ ይሁዳ ቤተልሔም ወደምትባለው ወደ ዳዊት ከተማ ወጣ። እርሱም ከዳዊት አገርና ከዘመዶቹ ወገን ነበርና ጸንሳ ሳለች እጮኛው ከተባለች ከማርያም ጋር ይቆጠር ዘንድ ሄደ። በዚያም ሳሉ የምትወልድበት ቀን ደረሰ። የበኩር ልጇንም ወለደች። አውራ ጣቱንም አሰረችው፣ በጨርቅም ጠቀለለችው፣ በበረትም አስተኛችው፣ በማደሪያቸው ቦታ አልነበራቸውምና። በዚያ ሀገር እረኞች ነበሩ፣ ሌሊቱንም ተግተው መንጋቸውን ይጠብቁ ነበር። እነሆ የእግዚአብሔር መልአክ በአጠገባቸው ቆመ፣ የእግዚአብሔር ብርሃን በዙሪያቸው አበራ፣ ታላቅ ፍርሃትንም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለእናንተና ለሕዝቡ ሁሉ ደስታ የሚሆን ታላቅ የምሥራች እነግራችኋለሁና አትፍሩ። እነሆ ዛሬ በዳዊት ከተማ መድህን ተወልዶላችኋል፣ ይኸውም ቡሩክ ጌታ ክርስቶስ ነው። ለእናንተም ምልክቱ እንዲህ ነው፣ ሕፃን አውራ ጣቱን ታስሮ በጨርቅም ተጠቅልሎ በበረት ውስጥ ተጥሎ ታገኛላችሁ። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት እግዚአብሔርን እያመሰገኑ መጡ። ክብር ለእግዚአብሔር በሰማያት ሰላምን በምድር ለሰው ልጅም በጎ ፈቃድ ሆነ ይሉ ነበር። ከዚህም በኋላ መላእክት ከእነርሱ ዘንድ ወደ ሰማይ ባረጉ ጊዜ እነዚህ እረኞች ሰዎች እርስ በርሳቸው እስከ ቤተልሔም እንሂድ፣ እግዚአብሔርም የገለጠልንን ይህንን ነገር እንወቅ አሉ። ፈጥነውም ሄዱ፣ ማርያምንና ዮሴፍንም አገኟቸው። ሕፃኑንም በበረት ውስጥ ተኝቶ አገኙት። ባዩም ጊዜ የነገሯቸው ስለዚህ ሕፃን እንደሆነ አውቀው አወሩ። የሰሙትም ሁሉ እረኞች የነገሯቸውን አደነቁ። ማርያም ግን ይህንን ሁሉ ትጠብቀው በልቧም ታኖረው ነበር። እረኞችም እንደነገሯቸው ባዩትና በሰሙት ሁሉ እግዚአብሔርን እያከበሩና እያመሰገኑ ተመለሱ። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንግዲህ ዛሬ የልደት ዋዜማ ነውና የበዓል ዋዜማን በኃጢአት ነው የምንጀምረው። በኃጢአት እናመሻለን፣ በኃጢአት እናድራለን፣ በኃጢአት እንውላለን። የዛ መገለጫ እንደ ዛሬ ጉባኤ ሳስቶ አይታችሁ አታውቁም መቼም።
ዛሬ እንደ ልብ ነው። መቼም መሬት መቀመጥ አእምሮ ሆኖ እንጂ ቦታ ጠፍቶ አይመስለኝም። እርግጠኛ ነኝ ሞልቷል። እንደ ልብ ነው። ልብ በሉ። ዛሬ የታለ ወንድማችን? የአባታችን ጉባኤ አለ ዛሬ? የአባታችን ጉባኤ አለ? የለም። ሌላ ጉባኤ አለ ጎንደር ውስጥ በዚህ ሰዓት? የለማ። ሰው ምኑ ነው ቀረ ታዲያ? እንደዚህ ወንበር ታቶ መሬት ላይ የሚቀመጠው የነበረ ሰው ዛሬ የት ሄደ? ልብ ብላችሁ ተመልከቱ። ይባስ ብሎ ነገ ጉባኤ በጠራችሁ ደግሞ ይበሳል። ለምን? አሁን ይሄ ጊዜው ነው። ለመብላት ለመጠጣት ጊዜ ነው። ዛሬ ሰው ሁሉ ገበያ ወጥቶ ቅርጫ ፍለጋ። እግዚአብሔር ይመስገን እኛ በጉባኤያችን ደግሞ ቸሩ አምላክ መሐሪ ነውና ነገ ሊለምኑ ያፈሩትን ባንድ ወገን፣ ነዳያንን ባንድ ወገን፣ የአብነት ተማሪዎችን ባንድ ወገን አድርጎ ለማስተናገድ ሁሉም ነገር ተዘጋጅቷል። እግዚአብሔር ይመስገን። ለራስ ወድ ቢሮጡት እንኳን ለነፍስ ለስጋ ምን ትርፋለሁ? ምን ትርፋለሁ? እሺ እንዲያው የነገውስ እሺ እንደው አሁን ዛሬ ማታ ምን አለ? ስለዚህ የመጀመሪያው አደራ የምላችሁ ነገር ቅድም ጸሎት ላይ ደጋግሜ የምለውን ነገር ለነገሩስ ብዙዎቻችሁ አትሰሙም። ሰምታችሁ ከሆነ ግን ልብ አድርጉት። እግዚአብሔር አምላካችን በዓልን ተከትሎ ከሚመጣ መከራ ይሰውረን። በዓል ሁለት ምርጫ ነው ያለው። ወይ በረከት ያመጣል ወይ መቅሰፍት ያመጣል። ለምን? እግዚአብሔር በዛን ቀን ሊሰጠን ይሻል። በረከቱን እምቢ ካልነው መቅሰፍቱን ያመጣል፣ መከራውን ያመጣል። ይሄ ያለ ነው። ለዛ ነው አባቶቻችን አውደ ዓመትን በዓልን ተከትሎ ከሚመጣ መቅሰፍት መከራ ሰውረን ብለው የሚለምኑት ለዚያ ነው። ስለዚህ አሁን ዛሬ እግዚአብሔር ቢፈቅድ በጊዜ እንጨርስና ማህሌት የሚያደር ማህሌት ያድራል፣ ያስቀድሳል፣ ያከፈለ ካለ ይቆርባል። ዛሬ ገሃድ አይደል? አክፍሎ ካልሆነ ቁርባን ቅዳሴ ከባድ ነው። የልደት የጥምቀት የትንሣኤ ቅዳሴ መንፈቀ ሌሊት ነው። ይሄ ስርዓት በአንዳንድ ቦታ ይጠበቃል፣ በአንዳንድ ቦታ ተረስቷል። መንፈቀ ሌሊት ነው ቅዳሴ ነው፣ እንደ ትንሣኤ ማለት ነው። ስለዚህ የሚቆርብ ሰው አክፍሎ ነው። ይሄ ግድ ነው። ምክንያቱም ማታ በልቶ ሌሊት መቁረብ የለማ። ስለዚህ ያደለው ለስጋው ደግሞ ያም ባንችል ቢያንስ እንኳ አለባበሳችን ነጭ፣ ልቦናችንን በአምልኮ ነጭ ሆኖ ቀኑን ከአደራ ጋር ነው ብንችል የሚያሰክር ነገር ሳንጠጣ ይደርሳል። ገና እዚህ በኋላ እስከ የካቲት 28 ድረስ ቅበላ ነው። 2 ወር አለ፣ ድፍን 2 ወር ለመብላት የሚያጓጓ ምንም ነገር የለም። ነገ ካልተበላ ነገ ካልተጠጣ የሚባል ነገ ብንበላው በሽታ ነው፣ ነገ ብንጠጣው ኃጢአት ነው የሚሆነው። ኃጢአት ነው ግን በቀጥታ አንድ ቢራ ወይ አንድ ዋንጫ ጠላ ብንጠጣ ነውር ነው እያልኩ ኃጢአት ነው እያልኩ አይደለም። ግን አንዷ ሁለተኛውን ጨዋታ ስላለ አንድ ሁለተኛውን ይስበዋል፣ ሁለተኛው ሶስተኛው ስካሩን ይስበዋል። ስካሩ ኃጢአትን ይስባታል፣ ኃጢአት መቅሰፍትን፣ መቅሰፍት ገሃነመ እሳትን ይስባል። ስለዚህ ከቻልን ነገ ለስላሳውን ውሃውን ይሄ ምንድን ነው የምትሉት? ይሄ ደግሞ የአርቲፊሻል ገብስ የምትሰሩት ነገር ግኒቶ ነው የምትሉት? ምን እንደምታመጡት ሰሞን ራሱ ይገርመኛል። የሆነ መሶብ ሰው ቤት ሂጄ ይሄ መሶብ ምንድን ነው ስሙ ስላት ጋርድ አለች። እንግሊዘኛ ነው አማርኛ ነው ስላ ለብቻ ጋርድ ነው የሚባል አለች። መሶብ ወርቅ ነው እንጂ ምን ጋርድ ነው ደግሞ? መሶብ በሉ እስቲ። ሞሰብ ሳይሆን መሶብ እንደዚያ ነው። እና ስማችን አስቸጋሪ ነው። ለሁሉም የነገዋን በዓል የቻለ ማህሌት፣ ኪዳን፣ ታምር፣ ቅዳሴ፣ ዑደት ሁለቱም አድባራት ቃ ኢየሱስ ይነግሳል አይደል? አዎ ከሁለቱም ሀመቸን። ከዚያ በኋላስ ቤተሰብ በመጠየቅ ቢቻል ልከኛ ልጆች አሁን አሰማርተን እንደመጣ ነው ሊለምኑ ላፈሩ መንገድ ላይ ላሉ ነዳያን ሊለምኑ ላፈሩ ጥሬ ስጋውን መድቦ ለየኔ ቢጤዎች ሰርተው መብላት ስለማይችሉ ለነሱ የተዘጋጀ ያለቀለት፣ ለካህናት
ለእኔ ቤት ለአብነት ተማሪዎች ደግሞ እንደዚሁ የተዘጋጀ ያን ማድረግ የሚችል ካለ ማድረግ የልደቱን ክብር ለመሳተፍ ከዚያ ለመድረስ ያልበቃ ካለ ለነዳያን ጥቂት አዘከው ቤተሰብ ቢጠይቁ የታመመውን የታሰረውን ግፍ መከራ የጠናበትን ይህንን ብናደርግ ክብር እናገኛለን። ብንበላ ጥቅም የለውም፣ ብንጠጣም ያው ነው። ግን አንብላ እያልኩ አይደለም፣ በመጠን አንጠጣ እያልኩ አይደለም። እማያሰክረውን ሌላው ይደርሳል። ጊዜ አለ፣ ለመብላት ለመጠጣት ጊዜ አለ። ጊዜ ያጣ ነው ለንስሐ ነው። ስለዚህ በዓሉን እናንተስ መቼም በበጎ እንደምታሳልፉት ተስፋ አድርጋለሁ። ይህንን ሁሉ እምላችሁ ለቤተሰቦቻችሁ ለጓደኞቻችሁ አደራ እንድትሏቸው። እግዚአብሔር ልደትን በየግላችን ጥምቀትን በጋራ በሰላም በምሕረት እንዲያሳልፈውና እዚያ በኋላ ደግሞ ከአብይ ጦም ደርሰን በተድላ እንድንጾም ከተፈለገ እንጠንቀቅ ለማለት ያክል ነው። እስቲ አንድ መዝሙር እንዘምር። በእናንተ ይሻላል በእኔ ምርጫ? በእናንተ እስቲ ዛሬ ዕድል ልስጣችሁ። የልደት መዝሙር እስቲ አምጡ የምትችሉት። ድንገት ሆነ ጥያቄው። የልደት መዝሙር ምንድን ነው? ማልጎምጎም ንገሩኝ እንጂ እሰይ ተወለደ። እሱማ ረጅም ነው መዝሙሩ። አንተ ዝም ብለህ ስራ አስፈትተህ ስታዘምረህ ልታመሽ። ወረብ ነገር አምጡ እንጂ። ስብሐት ለእግዚአብሔር ሰማያት ሸጋ። እሱ ጥሩ ነው፣ ለሁሉም ጊዜ የሚሆን ስብሐተ መላእክት ነው። በሥላሴ በድንግል አምላክ ወላዲተ አምላክ እግዚአብሔር ባከበራቸው ቅዱሳን ስም አንድ ጊዜ ብቻ ነው የምንዘምረው። ከዚያ ወደ ትምህርታችን እንገባለን። እንዘምር። ለእግዚአብሔር በሰማያት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ሃሌሉያ 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 ሃሌሉያ። ጥሩ ነው፣ ድገሙ። ስብሐት ለእግዚአብሔር በሰማያት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ሃሌሉያ 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 ሃሌሉያ። ስብሐት ለእግዚአብሔር በሰማያት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ሃሌሉያ 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 ሃሌሉያ። ስለ ዝማሬው ድንግል አምላክ ወላዲተ አምላክ ማርያምን ለድነት የሰጠን አምላከ አበው እግዚአብሔር ስሙ የተመሰገነ ይሁን። ጣዕመ መላእክትን ዝማሬ ዳዊትን ያሰማን። እንግዲህ ያው ተጽዕኖ መዝሙር ላይ ያደርጋል ተብዬ ስለምታማ ሐሜት ለማቅለል ነው። መዝሙር ላይ አጭር መልእክት የምነግራችሁ መዝሙር ላይ እኔ ችግር መዝሙር ስብሐተ እግዚአብሔር ነው፣ ክብር ነው፣ አገልግሎት ነው፣ ትልቅ ዋጋ ያለው ነው። ነገር ግን አያያዛችን ችግር ያለበት ስለሆነ መዝሙር ላይ ተጽዕኖ አደርጋለሁ። የሰው ልጅ ተምሮ አስተውሎ ነው መዘመር ያለበት። ሳታስተውል የምትዘምረው መዝሙር ዋጋም የለው። ስለዚህ ለዚያ ነው ወደ ትምህርቱ የምናተኩረው እንጂ መዝሙርም ክብር ያለው ጸጋም ያሰጥ የመላእክት ስራ ነው እኮ ዝማሬ። የቅዱሳን መላእክት ስራ፣ የቅዱስ ዳዊት የቅዱስ ያሬድ የአበው ስራ ነውና ትልቅ ክብር ያለው ነገር እንደሆነ እንድናስብ ነው። ከዚያ በተረፈ ምናልባት
ከወቅቱ ጋር ተያይዞ አንዲት መልእክት ላስተላልፍ። በአብዛኛው መልእክቱ እና ከእናንተ ይልቅ ውጭ ያሉ ወንድምህቶቻችን ነው የሚመለከተው። ብርሃነ ልደቱን አስመልክቶ ያው ብዙ በውጭ ያሉ ወንድምህቶቻችን ብዙ ስራ እየሰሩልን ነው። ግን ባለፈው እንደነገርኳችሁ ያው ብዙ ገዳማትን ለመድረስ እየሞከርን ይገኛል። የረሃቡ የጥሙ ነገር የሚነገር አይደለም። አሁንም ቢሆን 10፣ 20፣ 30 ኩንታል ለአንድ ገዳም እየተሰጠ የሚሆን አይደለም። እንግዲህ እስከ 2 ሚሊዮን ብር እና ከዛ በላይ ወጪ ተደርጎ እንግዲህ ከ34 እስከ 40 ገዳማትን ለመድረስ ቢሞከርም እስከ ትናንት 2 ድረስ ነገር ግን ለአንድ ገዳም 20 እና 15 ኩንታል እየተሰጠ የሚያዋጣ አልሆነም። ስለዚህ ላጠራቸውም ድጋሚ ላልደረሳቸውም ለማድረስ ሲባል አሁን ወደ 19 ያክል ገዳም ትናንት ብቻ መዝግበናል። ስለዚህ እሱም ማድረስ ስላለብን ድጋፍ ስጡ እንዲያደርጉ ለማለት አይደለም። ግን እዚህ ያላችሁም ቢሆን አቅማቸው የቻለውን ሞክሩ። በእውነት እዛ አሜሪካ፣ አውሮፓ፣ መካከለኛው ምስራቅ ያሉ ሰዎች የኮሮና ቫይረስ ያደረሰባቸውን ተጽዕኖ ችለው ነው እኮ ችለው መንግስት ከሚሰጣቸው እየቆረጡ ከዕለት ጉርስ እየቆረጡ ነው የሚሰጡት። ብዙ ጊዜ ሰው አሜሪካን ዶላር ላከ ሲባል የምቾት ይመስለዋል። እንኳን ሌላ $100 ላኩ ሲባል የምቾት አይደለም። የምቾት አለመሆኑ የምታውቁት ውጭ ዓለም ካለው ኢትዮጵያዊ እርዳታ የሚያደርግ እኮ 1% አይሆንም። ሰው 1% አይሆንም። ለነዳያን ብትሉ እኛ መደበኛ ስራችን በነገራችሁ ላይ ደጋግሜ እንደምናገረው እስካሁን ድረስ ካልነገርኳችሁ መካከል አንዱን ልንገራችሁ። ምጽዋት ታውቃላችሁ አይደለም? ጉባኤያችን ቢያንስ በወር ውስጥ ያሉ አበይት በዓላትን በትንሹ 50 ነዳያንን ይጋብዛል። ምሳ ቢያንስ ነው። ግን በዓላቱን እያየን ለምሳሌ ምስጢር እየጠበቅን የእመቤታችን በዓላት ከሆኑ ሁልጊዜም ለ64 ነዳያን ነው። የእመቤታችን በዓል ባለበት ዕለት ሁሉ 64 ነዳያን ይመገባሉ። ተሰርቶ ተዘጋጅቶ ምሳ ማለት ነው። ሁልጊዜ የጌታ በዓል ከሆነ ምስጢሩ እናየዋለን። የሐዋርያት ከሆነ ምስጢሩ እናየዋለን። ዝክር ዝቅ ቢል ከ30 አይወርድም። ከፍ ቢል ከ100 በላይ አይሄድም። ነገር ግን አሁን እንደ ቅዱስ ዳዊት ዝክር የሆነ ጊዜ 262 ሆኗል። እሱ ልዩ የዓመታዊ ስለሆነ ለምሳሌ አቡነ ተክለ ሃይማኖት እድሜያቸው በስንት ዓመታቸውን ያረፉት? 99 አይደለም? ምጽዋታችን ስንት ነው የሚሆነው? 99 ነዳያንን ይሆናል ማለት ነው። ስለዚህ ይሄ መደበኛ ስራችን ነው በእውነቱ እና ምጽዋቱ የተቸገሩ እናቶችን መርዳቱ፣ ከሌላ እምነት መጥተው ቤተሰቦቻቸው የገፏቸውን ማገዙ፣ ሌላም ስራ አለ እና አንደኛው ወጪው በጣም ብዙ ነው። በዛው ልክ ግን እግዚአብሔር በውጭ ያሉ ወንድሞችን አራርቶ ብዙ እንዲያግዙ እያደረገ ነውና በእውነቱ እነሱንም እንዲያበረታ ጸጋውን ክብሩ እንዲሰጣቸው ለእናንተና ለእኔ ደግሞ ልብ እንዲሰጠን የአምላካችን ቅዱስ ፈቃዱ ይሆንልን። ልብ ይስጠን። በተለይ አስራት የሚበላ ሰው ከእግዚአብሔር ጋር እርቅ የለውም መቼም። የትምህርታችን ርዕስ በሀገረ ዳዊት በዳዊት ከተማ የሚል ነው። የምናገኘው በቅዱስ ሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ነው። በዳዊት ከተማ ጥቂት አጭር ነገሮችን ብቻ ነው የምንማርበት። ቀደም ሲል ያነበብነው የወንጌል ክፍል የቅዱስ ዳዊትን በዓል ባከበርን ሰሞን የጌታ ልደት በዓል ላይ ደርሰናልና ወንጌላዊው ቅዱስ ማቴዎስ እና ወንጌላዊ ቅዱስ ሉቃስ ናቸው የጌታን የልደት ታሪክ በደንብ የመዘገቡልን። በተለይ ወንጌላዊ ቅዱስ ሉቃስ በምዕራፍ 2 ላይ በዘመነ አውግስጦስ ቄሳር የሕዝብ ቆጠራ ስለመደረጉ ነግሮን ነው የሚጀምረው። የሕዝብ ቆጠራ እዚች ላይ አንዲት ቁድም ነገር ሳልነግራችሁ ላልፍ አይቻለኝም። ኢትዮጵያ ውስጥ የሕዝብ ቆጠራ ሲደረግ ብዙ በደል ይደርስብናል። ለምን ቢባል የሕዝብ ቆጠራ የሚያካሄደውም የሚያስኬደውም ሲካሄድ አስተውሎ የሚቆጠረውም ሰው ሌላ ነው፣ እኛ አይደለንም። ከዚህ በፊት አንድ ቆጠራ ሲደረግ አስታውሳለሁ። አብዛኛው ኦርቶዶክሳዊ አልቆጠርም ብሎ ቤቱን ዘግቶ ነው የሸሸው። ዛሬ ጽዋህን የምትጠጣ የግፍ ጽዋህን በዛ ምክንያት መሆኑ እንዳትረሳው። በፈንታው አህዛብ 2 ልጅ ያላቸው ሁሉ 7 እና 8 6 እያሉ ሲያስመዘግቡ እኔ በአይኔ ምስክር ነበርኩ። እነሱ የሌላቸውን 6 7 እያሉ ያስመዘግባሉ። አንተ ደግሞ ለምንድን ነው የማንቆጠረው? እንዴት ዋላችሁ? የዚች ሀገር ዜጎች ነን አይደለንም? የዚች ሀገር ይመለከተናል አይመለከተንም? ስለዚህ
በምርጫና በቆጠራ አለመሳተፍ ማለት በገዛ አንገት ላይ ገመድ እንደማስገባት መሆኑን እወቀው። ቆጣሪዎቹ ክፋተኞች መሆኑን የምታውቃቸው ኦርቶዶክስ ብሎ ከስሩ ምን ይላል? ቅባት፣ ጸጋ ምናምን እንደዛ የሚባል አለ እንዴ? ተመልከቱ። እንደዛ የሚባል እምነት ነን ብሎ የሚያወሩ አሉ። ግን እነሱ መቆጠር ካለባቸው ኦርቶዶክስ የሚለው ስር ነው እንደሚቆጠሩት። ህጋዊ ግን አላቸው። እንዴት ዋላችሁ? ኧረ እንዴት ዋላችሁ? አላቸው የላቸውም? ይሄን ምን ልላችሁ ፈልጌ መሰላችሁ? ሁሉንም ወንበር የያዙት አህዛብና መናፍቃን ተሐድሶችም ጭምር መሆናቸውን አወቁ። ስለዚህ ህጋዊ በሆነው ነገር ሁሉ መጓዝ ያስፈልገናል። ስለዚህ ቆጠራ ከመጣ ሁላችንም የማንቃት የአክቲቪዝም ስራ ሰርተን ህዝቡ ኦርቶዶክሳውያን እንዲቆጠሩና ትክክለኛ ቁጥራችን እንዲታወቅ፣ ግን ለመመካት አይደለም፣ ህጋዊውን አካሄድ ለመሄድ ነው እንጂ ይሄን ያለ ለመመካትማ አሁንም የሚያነሰን ነገር የለም እኮ። ሁሌ እንላለን የሚያነሰን ነገር አለ? ከአሕዛብ በቁጥር እናንሳለን? በጉልበት እናንሳለን? በምንም አናንስም። ሁሌ ማወቁት እነሱ የሚያደርጉትን ክፋተኛ በ10 እጥፍ ማድረግ እንችላለን። አንድ ሲያርዱ 10 ሰው ማረድ በጣም ቀላል። ነገር ግን የኛ ትልቁ መርሃችን ጠላቶቻችሁን ንገሩኝ፣ በቃ የአምላካችን ህግ ይዞን ነው እንጂ እነሱ ከታጠቁት 10 እጥፍ ሱሪ እኛም ታጥቀናል። 1 ለ10 እንበቃቸው ነበረ። እንኳን ይሄ በየመንገድ ያለውን ኩሊውን ዋና ነኝ ብሎ ዙፋኑ ላይ የተቀመጡትም ቢሆን ኦርቶዶክሳውያን እግዚአብሔርን ይዘን ብንነሳ ከፊታችን የሚቆም ማንም የለም። ችግሩኛ እግዚአብሔርን ትተን ነው መሄድ ሄደው። ብዙ ጊዜ እግዚአብሔርን ከያዘን ማንም ከፊታችን አይቆምም። ስለዚህ ቆጠራውንና ምርጫው የሚደረግ ከሆነ ቸል እንዳንለው ለማለት ነው። ቆጠራ ተካሄደ። ልብ በሉ። ቆጠራ ላይ ስለመሳተፍ መልካም መሆኑን የምታውቁት ዮሴፍ አረጋዊ፣ ድንግል ማርያምና እናታችን ቅድስት ሰሎሜ ወደ ቤተልሔም የሄዱት ምን ለመሆን ነው? ንገሩኝ እንጂ። ኧረ በሞቴ ንገሩኝ። እና የአምላክ እናት ከተቆጠረች ለምን አንተ አትቆጠርም? ለምን አንቺ አትቆጠሪም? ለመቆጠር ነው የሄዱት። የሀገር ህግ ነው። ጠላት ነው። አውግስጦስ ቄሳር እኮ ገዢ ነው። እንደ ባሪያ እስራኤልን የሚቀጠቅጥ ገዢ ነው። የሮም ቄሳር ነው። ግን እሱ ያወጣውን ህግም ቢሆን ይፈጽማል። ይሄው ህገ ሰብ ነው፣ ፈጽመውታል። ጌታ የተወለደ ለቆጠራ ተወጥቶ ነው። ለመቆጠር ሄዱ ይላል። ለመቆጠር ሄደው አምላክ ይነጥበው ብዙ ነው። አንድም ትንቢቱ ሊፈጸም በቤተልሔም በግርግም እማ አምላክ ድንግል ማርያም እመቤታችን ዛሬ ዓመታዊ በዓሏ ነው። ታኅሳስ 28 በዓለ ማርያም ድንግል ነው። የመውለጃዋ ቀን 9 ወር ከ5 ቀን ተፈጸመ፣ ደረሰ። ምጥ ያዛት ሴት ብትሆን ኑሮ ሌላ ይባል ነበረ። ድንግል ማርያም ግን ምጥ የለባት። ወሊድ መጣ። ወሊዱን መንፈስ ቅዱስ አለበማት፣ አወቀችው። እንጂም አምላክ ሴቶች ምን ውሃ ፈሰሰ ነው የሚባለው? እንደሽተዋ እንደዛ ምናምን የሚባል ነገር የለም። የድንግል ማርያም የመጽነሷ ኢታስተማስሉኬ ኦ አብዳን እንዳለ ቅዱስ ጎርጎርዮስ ነባቤ መለኮት፣ እናንተ ሰነፎች የድንግል ማርያምን መውለድ እንደ ሌሎች ሴቶች አታስመስሉት። ሐሰላቲ ለማርያም ድንግል ይሄ አይነገርም። ለእርሷ ምጥ የለም፣ የምትሉት ኮተታ ኮተት የለም። መንፈስ ቅዱስ የሚወለድበትን ሰዓት አለበማት። አረጋዊ ዮሴፍ ሰሎሜ ነገረቻቸው። ሰሎሜ ደንግጣም ወጣ። መወልዲት ናታ። ለዕለት እንዴት ምጥ ሳይመጣ ልጅ ይመጣል? ያስገራሚ ነገር ነው አይደል? ምክንያቱም አረጋዊ ዮሴፍም ሕሊናው ይማታበታል። ድንግል ማርያምን ጸንሳ በድንግልና ጸንሳ ባገኛት ጊዜ ወለተ እስራኤል ማህበመኑ ጸነስኪ፣ የእስራኤል ልጅ ጽንስሽ ከወዴት ነው? መንፈስ ቅዱስ አለችው። እንዴት ነው ሴት ያለ ወንድ መሬት ያለ ዘር እንዴት ብሎ ይሆናል ብሎ አላት። አስረዳቸው። ሊገባው አልቻለም። ናስቲ አለችው። ናስቲ በሉ እስቲ። አዎ ሰውን ናማ ብላችሁ ማስረዳት ነው። ቅዱስ ፊልጶስ ናትናኤልን እንዴት ከናዝሬት በጎ ሲወጣል ሲለው ና ትራይ ናና እይ እንዳለ ናስቲ አለችው። ወደ ውጭ ይዛ ወጣች።
ቆርጦ ፈልጦ የጣለው የደረቀ እንጨት አለ። ተከለችው፣ ጸሎት አደረሰበች፣ ለመለመ፣ አበበ፣ አፈራ። ይህን ማን አደረገ አለችው። እግዚአብሔር አላት። ይህንንም እግዚአብሔር አለችው። ሰገደላት ይላል። መመርመር አልቻለ። ቅዱስ ሄራቅሊስ ሰገደላት ይላል። ግን ይጨንቀዋል። አይጨንቅም? አሁን እኛ ስለተማርነው ነው እንጂ አሁን አንዲት ሴት ወንድ ሳትደርስ ወለደች የሚባል አይደንቅም? ይደንቃል። እንኳን የድንግል ማርያም ይቅርና ቅድስት ሶፊያ የምትባል አንዲት ደግ ሴት በገዳም ስትኖር እመምኔት ናትና ቀን ጥሏት ጠላት አስቷት ድንግልናዋ ጠፋ። ልጅ ጸነሰች። 6 ወር ነው። ከዛ ከገዳሙ ሊያባሯት ሊፈርዱባት ሲሆን ጊዜ እመቤታችን ስዕል ወድቃ እየሰገደች ስትለምናት እመቤታችን መጥታ ሆዷን ቀዳ፣ ጽንሱን አወጣ። ሆዷ ላይ ምንም አይነት የመቀደድ ምልክት ሳይኖርበት እንደነበረው አድርጋ ኋላ ድንግልናዋን መልሳ ሄደች። ያ ሕፃን የተወለደው ሳዊሮስ ይባላል። እና ይሄ እኮ ይደነቃል አይደል? ጽንሰ ተፈጠረ በኋላ እንደገና ማህፀን እንደነበረው ተመልሶ። ግን ይህን ከድንግል ማርያም ጋር አናናጽረው። ይሄ ድንግል ማርያም በቸርነቷ የሰራችላት ነው። እና እኛስ ዮሴፍ አረጋዊ እንዴት ነው የድንግልና ጽንስ እንዴት ያለ ነው እያለ በጣም ይማታበት ነበርና ወድቀ ዮሴፍ ውስተ ጽኑ መዋግደ ህሊና እንዲል መጽሐፍ በጣም ይምታታበት ነበር። ኋላም ማየ ዘለፋ አጠጥቷት ፊቷ ከፀሐይ 7 እጅ ሲያበራ መብርሃንን አይቷልና የዚያን ጊዜ እሱ የልደቱ ወቅት ላይ አሁንም ምንም ምጥ በሌለበት ልወልድ ነው ስትል እሱም ግራ ገባው። ቅድስት ሰሎሜ ኋላ ምልስ ብላ መጣች። እንኪያስ ልትወልጂ ከሆነማ ስራዬን ልስራ። ሰሎሜን ምን ይላታል? ቅድስት ሰሎሜ መወልዲት ናት ይላታል። አዋላጅ ናት። ዛሬ ምንድነው የምትሉት በእናንተ ሙያ? አዋላጁ ሚድዋይፍ ነው የሚባለው። ሙሉ ስሙ ማን ነው? ሚድዋይፈሪ ነው። ለምንድን ነው ሚድዋይፍ የምትሉት? ሚድዋይፍ ማለት መካከለኛዋ ሚስት ለማለት ነው ነው ተቆላምጦ? አዋላጅ ነርስ ነው የሚባለው። አዎ በጣም ከባድ ስራ ነው። በነገራችሁ ላይ በህይወቴ አንድ ቀን ሰው ልጠይቅ ይቻውቃለሁ። እልፍ ስል በወላዲተ አምላክ መሬት ሁሉ ደም ክርክር ብሎ ኧረ በስመ አብ ለስንት ቀን እንቅልፍ ነስቶኝ ነበረ። ከባድ ነው። ታድላችሁ ነው፣ ጎበዝ ናችሁ ያን የምትሰሩ ሰዎች። ለነገሩስ ሐኪም ሆኖ እኮ እንጀራ አይደለም። የእውነቴን ነው። ኧረ በስመ አብ እውነት ከልብ ለሚሰራው እኮ ክንፍ የሚያስወጣ ስራ እኮ ነው። ከልብ ለሚሰራ ግን ብዙ ዶክተር ደንቆሮ ነገር ነው ብሎ ኩራት፣ ሌላ ነገር የያዘ ይመስልም ብሎ መኩራት፣ ሐኪም ነኝ ዶክተር ነኝ ምናምን ማለት ምን ያደርጋል? ብትሰራው ትጸድቃለህ፣ ባትሰራው ምን ታደርግልኛለህ አንተ? እግዚአብሔር አምላኬ ብሎ ይግባ እንጂ አንተ ምን ታደርግልኛለህ? ብትኮራ አልደርስብህ መዳረን አትኩሩ ብዬ ነው። እኛ ሀገር ላይ ገና በሕፃነት ምን ትሆን ትፈልጋለህ? ፓይለት ተከስክሰህ ትሞታለህ። ይቅርብ ማክሴት እያለ ቦይንግ የሚሰራው አሁንም ግራውንድ አድርገውታል መልሰው። ሰምታችኋል። ይቅርባችሁ። እኔ እኮ በአውሮፕላን በጣም ብዙ ጊዜ ተመላልሰናል። እግዚአብሔር ይመስገን። እንደው ሌትም ባንሄድ አዲስ አበባ ጎንደር እዛች ተነስታ እኮ አዲስ አበባ እዚህ ጎንደር አጤ ቴዎድሮስ አውሮፕላን ማረፊያ እስከሚደርስ ድረስ አቤት ስንቱ ጸሎተ ማርያም የሚደግም አለምደውም። ዝቅ ሲል ከፍ ሲል መከራ ነው። አሁን ሰው ፓይለት መሆን ይመኛል። የእውነቴን አያስመኝም። የእውነቴን አውሮፕላን እኮ መኪና ነው የሚሻል ወይ ባቡር ነው የሚሻል። ሁሉም አደጋ አለው፣ ግን የአውሮፕላን አደጋው ይቅርታ የለውም። ታሪክ ለመንገር አያበቃም። እንዲሁኝ የተረፍኩ አይባልበት እና በጣም የእውነቴን ነው። ብዙ አትመኙት። የእውነቴን ነው። ዶክትርናም በእውነቱ አልሰሩበት ገሃነመ እሳት ነው የሚያስገባ፣ አልሰሩበት ደግሞ መንግስተ እግዚአብሔር ነው የሚያስከፍት። በምንድን ነው የሉሉ ኮተት ያመጣሁት? ቅድስት ሰሎሜ ሚድዋይፍ ለታዋልድ ከተፍ ምን ልታረጊ ነው? አዋልዳለሁ እንጂ ብላ እመቤታችን ሆዷን በእጇ ድስስ ደፍራለች። ቅድስት ሰሎሜ ከዚህ ጣቷ ጀምሮ እስከ ትከሻዋ ሙልጭ ብሎ ሰዓት፣ ከዚህ ከሆዷ ሰዓት እንደ ሰዓት ያለ ተነስ ሙልጭ አድርጎ በላት። ጮኸች። እየወደቀች እየተነሳች ማሪኝ፣ ደፍሬያለሁ፣ ተደፋፍሬያለሁ። ታገሽ ቆይ እማ አምላክ በረቂቅ ግብር ወለደች። እዚያው አረጋዊ ዮሴፍ እዚያ እየተገረመ አለ።
ሕፃኑ እንደተወለደ እናታችን ቅድስት ሰሎሜን ድንግል ማርያም በይ ቅድም ስለ ድፍረትሽ ተቃጥለሻል፣ አሁን የልጄን ቸርነቱን ታይ ዘንድ እቀፊው አለቻት። ጌታ እንደተወለደ ድንግል ማርያም ታቅፋ ለቅድስት ሰሎሜ ሰጠቻት፣ ታቀፈችው። ቅድስት ሰሎሜ ደግ ሰው ናት። ያንንም ሰብአዊ ስህተት ሆኖ ነው እና ሊቁ ምን አላት ሲያመሰግናት፣ ሰላም ለሰሎሜ በከመ ሰማዕት በዜና ልደተ አምላክ ዘርኤት ማርያም በድንግልና። ነቢያት የተናገሩትን ትንቢት በድንግልና መወለድን ባትመረምረው ምስጢሩን ግን እዚያው ተገኝታ አምላክ ሲወለድ አየች። ትቤሎ አሜሃን ዘተሐቅፎ በሕፅና በቀኝ ክንዷ ታቅፋ አይን አይኑን ስታየው ሌላ ምስጢር ተገለጠላት። ስብሐት ለከ እግዚኦ በኩሉ ሕሊና ዘመጻእከ ውስተ ምድር በዝንቱ ትሕትና። በዘባነ ኪሩብ የምትቀመጥ አምላክ አንተ እግዚአብሔር በዚህ ትሕትና መጥተህ ከባሪያ ክንድ ላይ መሆን ምን ይረቅ ምን ይደንቅ ብላ አመሰገነችው። ይሄ ነገር ዮሴፍ አረጋዊ ደግሞ ብዙ ምስጢር ተመለከተ። ጌታ ሲወለድ ቤተልሔምን መላእክት ከምድር እስከ ሰማይ በአራቱም አቅጣጫ ክንፍ ቀጣጥለው ሰይፍ ዘርግተው ብርሃነ መለኮቱ ፈሶ ከምድር እስከ ሰማይ የብርሃን ጎርፍ ፈሰሰ። በቤተልሔም ስርቀተ ብርሃን አብይ ይለዋል። ታላቁ ጽኑ ብርሃን የተለቀቀ የዛን ቀን ነው። በብሉይ ኪዳን ያልታየ ብርሃን። ያን ጊዜ በዚያ አካባቢ አጋንንት መቅረብ ፈልገው ነበር እና የሚያስቀርባቸው አጡ። መላእክት በሳት ሰይፍ አንገታቸውን እያሉ የሚያባርሯቸው ነው። ኋላ ወዴት ይሄዳሉ? ወደ አለቃቸው እታች ሄደው አረ ጉድ ሆነናል። ምንድን ነው? አረ ወደ ቤተልሔም አካባቢ የሚያስቀርበን አጣን እኮ። ምንድን ነው ጉዱ? አይ እንግዲህ ጉዱንማ አንተ መተህ በሉ ተሸከሙኛልና። የሚገርማችሁ ነገር ሰይጣን በጣም ትዕቢተኛ ነው። እንደው አደራችሁን ትዕቢትን መድኃኔዓለም ከሁላችንም ልቦና ያርቀው። ትዕቢተኛ ሰው ሰይጣን ያድርበታል። ሰይጣን 4 ተሸካሚዎች አሉት። ማንን ለመምሰል ነው? ቅድስት ሥላሴ እግዚአብሔርን ለመምሰል ነው። 4 ተሸካሚ አጋንንት አሉት። ተሸክመው ሲመጡ እያጨዱ አባረሩት። ብዙ ነገር ለፈለፈ፣ አልተሳካለትም። ሌላው በዚያ ሰዓት ከሰማይ መላእክት ወረዱ። መገለጻቸው ለማን ሆነ? ለእረኞች። መላእክቱን ይመራቸው በቤተልሔም ጌታ በተወለደበት ዙሪያ የነበሩትን መላእክት በብርሃን ጎርፍ አስከብቦ ከመቤታችን ቀኝ ቆሞ የነበረ ቅዱስ ሚካኤል ነው። እዚያ ለእረኞች ሂዶ የምስራች የተናገረው ደግሞ ቅዱስ ገብርኤል ነው። አሁን የትምህርታችን ርዕስ የሚገኘው እዚያ ላይ ነው። የእግዚአብሔር ክብር ብርሃኑ ከሰማይ ወርዶ ቤተልሔምን ባጥለቀለቃት ጊዜ እረኞችን ዙሪያቸውን በከበባቸው ጊዜ ፈሩ ይላል። ፈሩ። መልአኩ አትፍሩ አላቸው። ፍርሃትን አርቆ መናገር የመልአክ ልማዱ ነው። በነገራችሁ ላይ ለሰው የምስራችም ሐዘንም በፍርሃት ላይ እንዳለ አትንገሩት። ደስታም ሐዘንም ሰው ፍርሃት ላይ እያለ አትንገሩት። አንድም ሕመም ካለበት ሊሞትባችሁ አደጋ ላይ ሊወድቅባችሁ ይችላል። ሁለትም ከልቡ አይሰማችሁ። ስለዚህ ለሰው ደስታ ማዘንም ስትነግሩ አረጋግታችሁ ነው። አረጋግታችሁ። ስለዚህ ምን አላቸው? አትፍሩ። እስመናሁ እዜንወክሙ አብየ ዜና ዘይከውን ፍስሐ ለክሙ ወለኩሉ ዓለም። ለእናንተም ለዓለሙ ሁሉ ደስታ የሚሆን ትልቅ ዜና ልነግራችሁ ነኝ። ትልቅ ዜና። በነገራችሁ የዓለማችን ትልቁ ዜና፣ ከዚያም በፊት እንደዚህ ያለ ዜና የለም። ከዚያም በኋላ እንደዚህ ያለ ዜና አምላክ ተነሳ የሚለው ዜና ብቻ ነው እንጂ ሌላ ዜና የለም። ዛሬ ብዙ ዜናዎችን እንሰማለን። ብሬኪንግ ተብሎ ሰበር ነው የሚባለው ምናምን እንደስበረውና ሰበር እያለ ሰበር ዜና ደግሞ የሚገርማችሁ የሚቀልዱብን በተለይ እንደነ ፍራንስ 24 ያሉ የዜና አውታሮችን ስትመለከቱ ዛሬ ማታ ብሬኪንግ ኒውስ ብሎ የጻፈውን ነገ 8 ሰዓት ላይ ብትሄዱ ብሬኪንግ ብሎ ታገኙታላችሁ። ለነገሩ ብልጣብልጥነታቸው ነው። ምክንያቱም በፈረንጅ ሀገር፣ እኛ ሀገር ሬዲዮ ተከፈተ ሙጥኝ ብለህ 24 ሰዓት ትሰማዋለህ። ቴሌቪዥን ተከፈተ ካፈጠጥክ አትለቀው። ስራ የለህማ። ስራ ፈትነህ መንፈሳዊም ስጋዊም ስራ የለም። ፈረንጅ ቁጭ ብሎ አንድ ወንድሜ አሁን እንጃ መካከላችሁ ያለ አይመስለኝም፣ ትናንት ነው መሰለኝ ከፖላንድ የመጣ። ፖላንድ ሀገር ቴሌቪዥን የሚያይ ሰው የለም አንድ ብሎ
እንኳን ቴሌቪዥን ዩቲዩብ ብዙ ሰው አያይማል። ለምን? እዚህ ዓለም ላይ በጣም ስራ የሚያስፈታ ነገር ምንድን ነው? ቴሌቪዥን ነው። ሰው ምንድን ነው የሚከታተለው? ሬዲዮ ስራን እየሰራ መኪናን እየነዳ ታዳምጠዋለህ። ፍሬው ሲደርስ ጣል ጆሮህን እንዲህ ያለው ሲሆን ቀነስ አድርገህ ስራን ትቀጥላለህ። ከዚህም እኮ ለምሳሌ ገበያ አዳራሽ ምናምን ያሉ ሰዎች ቴሌቪዥን አታገኙም ብዙ ጊዜ ያለ ልብስ ጫማ ምናምን የሚሸጡ ምንድን ነው የሚከፍቱት? ሬዲዮ። ከውጭ ያሉ ሰዎችም ቪዲዮ ብዙ ጊዜ አናዳምጥም ይሉናል። ይህ አገልግሎቱን ስብከት ዳውንሎድ አድርገን በኦዲዮ በድምፅ ነው የምንሰማው ይሉናል። የሚገርማችሁ ነገር የዚህ የቴሌቪዥን ነገር ሲመጣ ቴሌቪዥን በቅርብ አንድ ቴሌቪዥን ቻናል ውስጥ ልንገባ ነበር ዝክረ ቅዱሳን። ኋላ ክፍያው እንደው ማት ሆነ። ግብፃውያን የግብፅ ቻናሎች ታውቋቸዋላችሁ? ሲቲቪ፣ ሸፈርድ ቲቪ፣ ሎጎስ ቲቪ ታውቋቸዋላችሁ አይደለም? አንዱ ላይ ልንገባ ተስማምተንስ ኋላ ይሄን ያክል $1000 በየወሩ አምጡ። እንደነሱ መስለናቸው እኛ ነዳያን አይደለን። የዕለት ጉርስ ዓመት ልብስ የሌለን ከካህናቱ ግማሹ የሚል ሰው የሚቀምሰው የሌለባት ሀገር የቤተ ክርስቲያን አገልጋዮች በገንዘብ እጦት አገልግሎታቸውን እስከ መሸጥ የሚደርሱባት ሀገር ላይ እንዳለን ረስተውት ነው። አያውቁም። አይ በሉ ተውት። እንኳን በሺ የሚቆጠር ዶላርን እናመጣ። እንግዲህ እኛ ሀገር ላይ ዶላር አይገኝም። ከተገኘም ምርኩዝ የሚሆን ዱላ ነው ያለ። እሷን ይዘን ነው የምናስተምር። እኛ ዶላርም የለን። የቴሌቪዥን ነገር ሲነሳ ትዝ ብሎ ሰበር ዜና ይባላል። ሰበር ዜና ብሎ ነገር የለም። ሰበር ዜና ብላችሁ የምትሰሙት አብዛኛው ጎጂ ነገር ነው። አሁን በእውነት ሰበር ዜና የተጣሉ ሰዎች ታረቁ ሰምታችሁ ታውቃላችሁ? የለም። ሰበር ዜና ሱዳን ኢትዮጵያን ወረረች። ሰበር ዜና ቻድ ውስጥ ይህን ያህል ሰው ተገደለ። ሰበር ዜና ግብፅ ኢትዮጵያን አጠቃለሁ ብላ ፎከረች። ሰበር ዜና ኢራን ኒውክሌር እንዲያደርጋላለች። ሰበር ዜና አሜሪካና ራሽያ እንደዚህ ሆኖ አይደለም? ለዚያ ነው ምናምን ይስበራቸው ያልኩኝ። ለዛ ነው ሰበር የሚሉት ሁሉ ዓለምን የሚሰብር ነገር ነው። ለሁሉም ታላቅ ዜና እነግራችኋለሁ። ስለዚህ አትፍሩ። እስመ ተወልደ ለክሙ በሀገረ ዳዊት እግዚ ቡሩክ፣ ቡሩክ አምላክ በረከተ ስጋ በረከተ ነፍስን በቸርነቱ የሚያድል ቡሩክ አምላክ በዳዊት ከተማ ተወልዷል ይላል። በዳዊት ከተማ። አሁን በዳዊት ከተማ ምን ማለት ነው? ሰሞኑን በዓለ ቅዱስ ዳዊት ነውና ለምንድን ነው በዳዊት ከተማ ያለው ትሉ እንደሆነ ባጭር ለማድረግ ጌታችን የተወለደባት ከተማ የቅዱስ ዳዊት ከተማ ስለሆነች ነው። ከቅዱስ ዳዊት በፊት ከቅዱስ ዳዊት በኋላ የነገሰባት የኖረባት የለም። ለምንድን ነው የዳዊት የሚላት? እንዴት ዋላችሁ? ጌታችን በስጋ ብዙ አያቶች አሉት አይደለም? አባቶች አያቶች አሉት አይደለም? ነገር ግን ብዙ ጊዜ ሲጠራ የማን ልጅ ተብሎ ነው? የዳዊት ልጅ። እሴይም የጌታ አባት ነው በስጋ። ሶሎሞንም አባት ነው። ሌሎች ነገስት ጻድቃንም አባት ናቸው። ወደ ላይም ወደ ታችም አሉ። ለምንድን ነው ጌታ ወልደ ዳዊት የዳዊት ልጅ የሚባል ቢሉ አንደኛ ፍቅሩን ለመግለጥ ቅዱስ ዳዊትን ምን ያህል እንደወደደው። በነገራችሁ ላይ የክብሩ መገለጫ እኮ ቅዱስ ዳዊት የፈጣሪው አባት፣ ድንግል ማርያም ክብሯ ምንድን ነው? የፈጣሪዋ። እንዴት ዋላችሁ? ኧረ እንዴት ዋላችሁ? በደንብ በሉ፣ በደንብ ጨምሩት። ምን ታዲያ ትለመናላችሁ? ፈጣሪን ለማመስገን ድንግል ወለደቶ ለገባሪያ። ድንግል ማንን ወለደችው? ፈጣሪዋን። ድንግል ማርያም ከምናደንቅበት አንዱ ድንግል ፈጣሪዋን ወለደችው። የፈጣሪዋን እናት ተባለች። ቅዱስ ዳዊት ደግሞ በስጋ ሐረገ ትውልድ የማን አባት? የእግዚአብሔር ኢየሱስ ክርስቶስ አባት ተባለ።
ድንቅ ነው። ፍቅሩን ለማሳየት ከሌሎቹ መርጦ አብልጦ እንደወደደው ለማሳየት ቅዱስ ዳዊትን አብልጦ ስለወደደው የዳዊት ልጅ መባልን ወደደ፣ የዳዊት ፈጣሪ ሳለ። ሁለተኛ የተነገረለት ትንቢት እንደደረሰለት ለማሳወቅ ምን ብሎታል? እስመም ፍሬ ከርስከ አነብር ዲበ መንበርከ፣ ከባሕሪ ከወድ ፍሬ በዙፋን ላይ አኖራለሁ የተባለ ለሰሎሞን ቢመስልም ምስጢሩ ለክርስቶስ ነው። በምን ታውቋል? ቅዱስ ገብርኤል ሲያበስራት ወይሁቦ እግዚአብሔር አምላክ መንበረ ዳዊት አቡ፣ እግዚአብሔር አምላክ የአባቱን የማንን ዙፋን ይሰጠዋል? የዳዊትን። ስለዚህ ያ ትንቢት እንደተፈጸመለት ለማጠየቅ የዳዊት ልጅ ተብሏል። አንድም ቅዱስ ዳዊትን ሲያስታውሱ ኃጢአቱ ብቻ ትዝ የሚላቸው ድሮ ሳይሆን ዛሬም አሉ። ቅዱስ ዳዊት ከተባለ በነገራችሁ ላይ አንዳንድ አበው ምን ይላሉ ፍልሱፋን፣ እዚያ ነጭ ግድግዳ ላይ ጥቁር ነጥብ ቢደረግ የወጣ የገባው ነጩን ግድግዳ ነው ጥቁሯን ነጥብ ነው የሚያያት። እንዲያው ተውትና አይታችሁት ወጣችሁ፣ ኋላ እናንተ ከዳችሁ በኋላ ቀብተን ብናስተካክለው ስትመለሱ እዚህ ላይ እኮ ጥቁር ነጥብ ነበረ ትላላችሁ። ታጥቦ ጸድቶ ዛሬ ሰባኪ ሁሉ አፉን ሲከፍት ቅዱስ ዳዊት ምን ትይዝለዋል? ያቺ ኃጢአቱ። እኔ አንዳንዱ ሰባኪማ ኃጢአት ሰርቶ የማያውቁሉ ይመስላል። አዳም እንዲያድርጎ፣ ዳዊት እንዲያድርጎ፣ ጴጥሮስ እንዲያድርጎ፣ ዮናስን። ኧረ በሞት እባክህ ያንተ ነውር ውቅያኖስን አልፎ ጠብ ጠብ እያለልህ እየፈላ እየተንተከተከልህ የቅዱሳንን በሰብአዊ ደካማነት የሰረጡትን ነገር ስትዘረዝር ትውላለህ። አንዳንዱማ ደግሞ ባለፈው ፌስቡክ ላይ አካኪ ዘራፍ አሉብኝ የዚህ ደብር ልጆች ናቸው። እንደውም የገረመኝ ነገር ዳዊት የሰው ሚስት የሚቀማ፣ ዮናስ አመፀኛ ምናምን፣ መድኃኔ ዓለም አፋቸውን ይገስጸው፣ ሌላ ምንም አይደለም። ነውረኞች ጭራሽ በወረራ መጡ ተደራጅተው። ደግሞ አንዱ ተነካብን ብሎ አንዱ ልንገራችሁ፣ ያ ልጥፍ የተሐድሶ እንጂ የኦርቶዶክሳን አገላለጥ አይደለም። በድጋሚ ላለሁ የእነሱ ማህበርተኛ የሆነ ሰው አለ። ያለ ጊዜው አናወጣውም ብለን ነው እንጂ ብዙ ኮተት እኮ ተሸክመ ነው የምንኖር። አደባባይ ላይ ስለ ጌታችን የባሕሪ አምላክነት ክዶ ሲያስተምር ያየው ሰው እኮ ከመካከላቸው አለ። እንደ መሪያቸው ያለ ሰው ብዙ እናውቃለን እኮ። ሰው ለንስሐ ይበቃ እንደሆነ ብለን ነው ገመና ማንገልጠው እንጂ እኮ ብዙ ነገር እናውቃለን። አንዳንዴ ተናደን ተቆተን መናገር ስለሌለብን ነው። በብስጭት ማለት እኔ ምንም አላልኩም፣ እርማቱን ብቻ ሰጥቼ ዞር ነው ያልኩኝ። ዮናስ አመፀኛ፣ አንተ ማን ነህ? አንቺ ማን ነሽ? ዮናስን አመፀኛ የምትሉ ቅዱስ ዮናስን እስኪ እንደው በሞቴ ዮናስ አመፀኛ የሚል ከትንቢተ ዮናስ ውጭ የተጻፈ አለ? ለነገሩ የታንበባችሁት የተመራችሁት? ዳዊት የሰው ሚስት የቀማ የሚል እስኪ ከዚያ ውጭ ለኛ መማሪያ ከተጻፈው መጽሐፈ ሳሙኤል ውጭ ከታሪኩ ከመደበኛ ታሪኩ ውጭ ቅዱስ ዳዊትን የሚነቅፍ እስኪ ንገሩኝ። ቅዱስ ጴጥሮስ ከሃዲ የሚል እስኪ ሐዲስ ኪዳን ላይ አለ? ያቺ ለኛ ማስተማሪያ ከተነገረች የወንጌል ክፍል ውጭ እስኪ ቅዱስ ጴጥሮስን ሰድቦ የጻፈ ሰው ታውቃላችሁ? ከሃዲ ምን አይነት የረከሰ እጅና አፍ ቢኖራቸው ነው በሞቴ። ደግሞ እኮ ከማድረጋቸው አለመገሰጻቸው ነው። ጭራሽ አፉን ሊከፍትብኝ ተሰብስቦ ይመጣል። አፍ እንከፋፈት ከተባለ እኮ መዳረሻህን ነው ማሳጣ። እኩያህም አይደለሁም እኮ በእውነቱ ነውረኛ ሁላ ነገር ላለማጋጋል እና እኔ በንዴት ያለው ነገር ውስጥ እንዳልገባ ነው ዝም ያልኩኝ እንጂ ከጀርባ ያለው ነገር ጠፍቶኝ አይደለም። ያንዳንዱ የምትሰሩትን ነገር የማናውቀው እንኳን እናንተን የመንግስትን ክፋት እናተናለን። ነውር ነው። አትሳደቡ ቅዱሳንን። ማስተማር ካስፈለገ እስኪ ቅዱስ ዮሐንስ አፈወርቅ ስለ ቅዱስ ዳዊት ከስህተቱ ተነስቶ ያስተማረበትን አንቀጽ አንብቡት። የቅዱስ ዳዊትን ስህተት ተመርኩዞ ለማስተማር እንዴት እስኪ ያንን አንብቡ መጀመሪያ። እንዴት ሰው ቅዱስ ዳዊት ላይ አፉን ይከፍታል? ለምን መጣ አንገቴን አትቆርጠኝም? እዚያ ቅዱስ ሰው ላይ ምን አስኬደ? እኔ መጀመሪያ ነውር የተሸከምኩት አለ አይደል? እኔን እስኪ መጀመሪያ አንገቴን ቆርጥ። ቅዱስ ዳዊትን በምትለው ልክ ስለኔ ለምን አጽፍም? ስለ አንዱ ጓደኛ ቤተክርስቲያንን ስለሚበድሏት ሰዎች ለምን አጽፍም? ምን ቅዱሳን ጋር ሄዶ አስለፈለፈ? በጣም ነውር እኮ ነው።
ለነገሩስ ያው መቼም ያቺ የፍርድ ቀን መጣ ሁሉም ዋጋውን እስኪያገኝ ድረስ ቤተ ክርስቲያንም ባለቤት አልባ ሆናለች። የሚቆረቆርላት የለም። እንኳን እነዚህ ገና ነፍጣቸውን ያልጠረጉ ኩታሮቹ ጳጳስ ተብየው እንኳን በቀደም ጌታችንና እመቤታችን ላይ ሲናገሩት የነበረው ሰምቻለሁ በጆሮዬ። ጳጳስ ተብለው ነውር የማያውቁ ሰው በጣም ያሳፍራል። ታዲያ ቅዱሳን ሲሰደቡ ከታገስን፣ ድንግል ማርያም ላይ ያልሆነ ነገር ሲነገር ከታገስን መቼ ነው ታዲያ አፋችን የምንከፍተው? አዎ አንተ አፍን የምትከፍተው አማራ ሲነካ፣ ትግሬ ኦሮሞ ሲነካ ነው። በገዳማት እርዳታ ጉዳይ እንኳን ትግራይ ያሉ ገዳማትን እንርዳ ባልን እንዲሁ ሌላው ባልገረመኝ ቁጭ አድርጌ ያስተማርኩት ሰው ልኮ አፉን ከፈተብን። ባለፈው የትግራይ ይጥፋ ብለህ የለ አሁን በምን ትዝ አሉ እያሉ ብለናል እንዴ? ትግራይ ይጥፋ ብለናል? ቲፒኤልኤፍ ይጥፋ ብለናል አይደለም? ቤተ ክርስቲያን ስትነድ እነዚህ ክርስቲያን ነን የሚሉ ሰዎች በተለይ አንዷ ታዝናላችሁ። ባለፈው ታስታውሳላችሁ እንኳን ጽፌ ነበረ አላነበብከውም ስትል አላነበብከው እንኳንም አላነበብከው አለች ያልኳችሁ። አሁን ድጋሚ ጻፈች ስድቧል። ትልቅ ሰው በጣም ትልቅ ሰው ለስጋው ደግሞ የበቃች በንስሐ የምትኖር ልቤ እስኪፈስ በጥያቄ ስታነሆልለኝ የኖረች ሴትዮ አስጨንቃ ወጥራ ይዛ እንቅልፍ ነው የምትነሳኝ እኮ በጥያቄዋ። ዛሬ ተነስታ የትግራይ ሕዝብ ጠላት ነህ በምን ትዝ አሉ ትናንት ይጥፋ የትግራይ ሕዝብ ብለህ የለ። እነዚህ ሰዎች ግን ቅንጣት ታክል ቤንሻንጉል ላይ ስለሚደረገው ሀዘን የላቸው። ቅንጣት ታክል አብያተ ክርስቲያናት ሲነዱ 50 ቤተ ክርስቲያን በ2 ዓመት ሲነድ የት ነበሩ? ያሳፍራል በእውነቱ። እኛ ትግሬ፣ አማራ፣ ኦሮሞ ተነካ ሲባል ያኔ እንነቃለን። የስጋ ዘመድ የተነካ ቀን ያኔ ትነቃለን። እስኪ እንደው በሞቴ ጌታ ላይ ያልሆነ ነገር ሲነገር የሚበሽቀው ስንት ሰው አለ? ድንግል ማርያም ላይ ቅዱሳን ላይ ሲነገር ዕፀ መስቀል ላይ ስንቶቻችን ይበሽቀናል? እኔ በህይወቴ ታክሲ ላይ ድሮ መናፍቃኑ ይሄ በራሪ ወረቀት ይዘው ይሰጣሉ። ታክሲ ላይ ሲሰጡን የተቀበልኩኝ እኔ የተቀበልኩት ያው ለምን ላይ ስለሚያገለግለኝ ነው። ከጎን ያለው ልጅ አመሰግናለሁ አልፈልግም አለ። ድጋሚ ጠየቀችው። አመሰግናለሁ አልፈልግም አልኩሽ እኮ አላት። በሶስተኛው በመስኮት መጣ። በታክሲው መስኮት እባክህን ይጠቅመሃል ብላ ስትለው እጁ ላይ አንድ ስም ያክል መፍቻ ይዟል። የጋራ ሰራተኛ መስኮቱን ከፈት አድርገና እንደዚህ አድርጎ አናትሽን እንዳልልሽ አቤቱ ላይ ሮጠችው። ደስ አለኝ። ደግ አልኩት። አሁን የክርስትና ህግ አይደለም አይደል? ማድረጉ የክርስትና ህግ አይደለም። አንዳንድ ጊዜ ግን ያስፈልጋል። የእውነቴን ነው። ወደ ብሉይ ኪዳን እንሄዳለን። ቅዱስ ዳዊት እንዋሰዋለን። አንዳንድ ጊዜ እኮ ቅዱስ ዳዊት ቀጥቀጥ መዝራይቱ ያለው እናመጣዋለን። ያስፈልጋል። አንዳንድ ጊዜ ምንድነው መለመጥመጥ? አንዳንድ ጊዜ ያሳየው እንጂ ደግሞ ወንድነትህ መናፍቅ ፊት መጥቶ እንዴ የአምላክ እናትን ቅዱሳንን ከዚያም ሲያልፍ ቸሩ መድኃኔዓለምን ኧረ ነውር ነው። ብዙ አታናግሩን። እናስተውል ብዬ ነው። እናስተውል በእውነቱ። እና የዳዊት ልጅ መባልን የወደደ ቅዱስ ዳዊትን በክብሩ ሳይሆን በዚያች ባንዲቱ ጥፋቱ ምክንያት የሚወቅሱት ነበሩና ፈጽሞ ይቅር እንዳለው ክብሩን ጸጋውን እንደሰጠው ለማጠየቅ ወልድ ዳዊት የዳዊት ልጅ ተብሏል። ከዚያ ደግሞ ልደቱን ለመልአክ ሲያስመስር ጌታ በመልአኩ አንደበት ምን ብሎ ተናገረ? በዳዊት ከተማ መድህን ተወልዶላችኋል። በዳዊት ከተማ በዳዊት ከተማ። የዳዊት ከተማ ምን ማለት ነው? አንደኛ እንዳልኳችሁ ከነገሱባት ከኖሩባት ሰዎች ሁሉ ቅዱስ ዳዊት መረጠ። ዳዊት የነገስታት ሁሉ ራስ ነው። ወልዑል ውእቱ እምነገሥተ ምድር መዝሙር 88 ላይ ከምድር ነገስታት ሁሉ ይበልጣል ብሏል ጌታችን ራሱ። ስለዚህ ከነገሱባት ሁሉ ከእስራኤል ነገስታት ሁሉ እንደሚበልጥ ለማጠየቅ በዳዊት ከተማ አለ። አንድም ይህችው ከተማ ትንቢት ምሳሌ ያላት ናት። ጥንቱኖች ከተማ ምስጢር ያላት ናት። አባታችን አብርሃም ኬብሮን በምትባልበት ጊዜ በተመሳቀለ ጎዳና ላይ ድንኳን ጥሎባት ሥላሴ ተስተናግደውባታል።
ኋላም ካሌብ ተዋርሷታል ወልደ ዮፎኒ። ከዚያ በኋላ ግን ስም 3 ጊዜ ወጥቶላታል። በከብታ ከብታ፣ በኤፍራታ ኤፍራታ፣ በልሔም ቤተልሔም ተብላለች ይላሉ። ከብታ፣ ቤተስባት፣ ኤፍራታ ጸዋሪተ ፍሬ፣ የምስጋና ቤት ፍሬን የተሸከመች ጽንሳ የወለደች ለእመቤታችን ሲሆን፣ ቤተልሔም ቤተ ህብስት፣ ቤት እመቤታችን ህብስት ጌታ ተብሎ ተነግሯል። ይህንንም ይዞ ቅዱስ ኤፍሬም ሶርያዊ ተፈስሒ ኦ ቤተልሔም ሀገሮም ነቢያት፣ ለነቢያት የነቢያት ሀገረ ትንቢታቸው ቤተልሔም ሆይ ተፈስሒ ደስ ይበልሽ፣ ደስታ ይገባሻል ብሎ አንድም ከተማዋ ጌታ ስለተወለደባት ድንግል ማርያም ጌታን በድንግልና ጸንሳ በድንግልና ስለወለደችባት፣ አንድም ቤተልሔም የተባለች ራሷ ድንግል ማርያም ስለሆነች እሱን ኋላ እንመጣለን። ግን ቤተልሔም ቅዱስ ዳዊት ከነገሰባት ተወልዶ ካደገባት ከነገሰባት በኋላ ፈት ሆና ለመቶዎች ዓመታት ቆይታለች። ቋያ በቅሎባት ከክርስቶስ ልደት 700 ዓመት በፊት የነበረው ነቢዩ ቅዱስ ሚክያስ ሲያስተምር ውሎ በቤተልሔም ሲያልፍ ተፈትታ አያት። ደህና ዋላችሁ። ተፈትታ አያት። ያን ጊዜ መንፈስ ቅዱስ መጣና ምስጢር ነገረው። እንዲህ አለ፣ ዋንቲኒ ቤተልሔም ምድረ ኤፍራታ፣ የኤፍራታ ዕፃ የምትሆኝ አንቺ ቤተልሔም የትትሃቲም ነገሥተ ይሁዳ፣ የይሁዳ ነገሥታት ከነገሱባቸው ከተሞች ብትበልጭ እንጂ አታንሽም፣ ብትከብሪ እንጂ አትዋረጅም። እስመ እምኔኪ ይወፅእ ንጉሥ፣ ከአንቺ ንጉሥ ይወጣል። ዘየርእዮሙ ለሕዝበ እስራኤል፣ ወገኖች እስራኤልን የሚጠብቃቸው ይወጣል ብሎ ትንቢት ተናገረ። ይኸውም አልቀረ፣ ለጊዜው ዘሩባቤል ነግሶባታል። እንዲያውም አበው ምን ይላሉ? በአንቺ ላይ እስራኤል ደጅ ይጸኑብሻል፣ አሕዛብ ይገብሩብሻል፣ ነጋሪት ይመታብሻል፣ ድንኳን ይተከልብሻል ብሎ 4 ትንቢት ተናግሮባታል ይላሉ። ቤተልሔምን እስራኤል ደጅ እንደጸኑ 99ኙ ነገደ መላእክት በምስጋና ጌታን ደጅ ጸንተውታል። አሕዛብ ለዘሩባቤል እንደገበሩ 70 ሰገል ለጌታ ገብረውባታል። የዘሩባቤል ድንኳን እንደተሰራባት ቅዱሳን መላእክት የብርሃን ድንኳን በጌታ ልደት ሰርተዋል። የብርሃን ድንኳን ተተክሎባታል። ነጋሪት እንደተጎሰመባት ቅዱሳን መላእክት በረቂቅ ነጋሪት ጌታን አመስግነውታልና ይህ ሁሉ ተደርጎባታል። ስለዚህ ሀገረ ዳዊት ያላት አንድም ትንቢቱ እንደደረሰ ለማጠየቅ ራሱም ቅዱስ ዳዊት ምን ብሏል? በመዝሙር 131 ላይ ናሁ ሰማዕናሁ በኤፍራታ፣ እነሆ በኤፍራታ ሰማ ነው። በምስጢሩ በጎል ተጥሎ በጨርቅ ተጠቅሎ በግዘ ሕፃናት ሲያለቅስ ሲያነጥስ ሰማ ነው ብሎ ቅዱስ ዳዊት የጌታን ድምፅ የጌታን መልክ እስከ መመልከት መድረሱን ተናግሯል። ይሄስ እንደምን ነው ቢሉ አንዲት ታሪክ ልንገራችሁ። ይሄስ እንደምን ነው ቢሉ ቅዱስ ዳዊት በቤተ መንግስቱ ሆኖ ያዝን ነበረ። ደህና ዋላችሁ። ምን ይል ነበረ? ያዝን ነበረ። በዚያ ወቅት ነቢዩ ናታን መጣለት። ምነው የእስራኤል ንጉሥ እግዚአብሔር ጠላት አጥፍቶ በእስራኤል ላይ አንግሶ ጸጋውን ክብሩን ሰጥቶ አንግሶ ሳለ ለምን ታዝናለህ አለው። እውነት ነው፣ ጠላት ጠፍቶልኛል፣ እግዚአብሔር አክብሮኛል፣ ምስጋና ይሁን። ግን እኔ ባማረ በተጌጠ ቤት ላይ እየኖርኩኝ ከዝግባ በተሰራ ቤት እየኖርኩኝ ታቦተ ጽዮን የእግዚአብሔር ታቦት በድንኳን ስትንገላታ እያየሁ እንዴት አላዝን አለ። ይህ ነው ቅዱስ ዳዊት ማለት። ሁሉ በእጅ ነው፣ ሁሉ በደጅ ነው፣ ለምን አትሰራላትም ቤተ መቅደስ አለው። አይ ያለ እግዚአብሔር ፈቃድ ይሆናል መስሎሃል? እስቲ እግዚአብሔርን ማስፈቀድ እንልመድ። መቼም እንደ ተናካሽ ውሻ እዚያ በዚያ ምን የሚያጋጭኝ እስቲ እንደው ቤተክርስቲያን ስታድሱ ምን ስትሉ፣ አሁን እኛ አንድ ቤተክርስቲያን የሚሰራበት ቦታ አተን እኮ አይደለም፣ ፈቃደ እግዚአብሔር ነው ለሁሉም ነገር የምንጠብቅ። ድዝ ብላችሁ ማፍረስ። አሁን አደባባይ ኢየሱስ ያላችሁ ሰዎች ተው አታፍርሱ፣ ተው ይቅርባችሁ። ሩፋኤሎችን ተመልከቷቸው።
ቤተክርስቲያኑን አፍርሰው እንዴት እንደሆነ እያያችሁ ነው። ያውም አሁን እንደውም የሚረዱ ሰዎች እየሰጥቷቸዋል መሰለኝ፣ ሰምቻለሁ ያለፈው ሳምንት። ተው፣ ታቦተ እግዚአብሔር ያልሆነ ቦታ አትጣሉ። ተው፣ ይቅርባችሁ። ምንም ያላለ የቆመ ቤተክርስቲያን አፍርሰው ሩፋኤሎች ታውጫላችሁ። በአንድ ዓመት ነው በሁለት ዓመት ነው የምንጨርሰው እያሉ እየፎከሩ እንደ ወሬ አይደለም ወንድሜ። የልብ ሙያ ይጠይቃል። እግዚአብሔር የፈቀደለት ሰው ሲሰራ መጀመሪያ ፈቃደ እግዚአብሔር በሱባኤ ይጠይቃል። መጀመሪያ ላይ ሲያፈርሱት ምን ነው ያፈረሱት? ዙሪያው ላይ ብሎ አይደል? ክፋት እኮ ነው። ክፋት ይሄ እኮ ቤተክርስቲያን ቁም ነገር እኮ አይደለም። እዚህ ጎንደሮች ጊዮርጊስን ያለ ጧፍ አስቀርተ እዚህ በወርቅ ትሰራዋለህ። ይሄ እኮ አያጸድቃችሁም። ማን ነግራችሁ? አትጸድቁ። ይሄን ሰርታችሁ አትጸድቁ እንዴ? ይሄን አዳራሽ አፍርሰህ ብትሰራው ምን ያጸድቃል? ምን ብሏል? ደህና ዋላችሁ። ምን ብሏል? ምንም አላለም። ከፈለግ ወዲያ ወይ ቦታ ፈልገ አዲስ ቤተክርስቲያን ስራ። ምን አደረገ? ይሄ አሁን አደባባይ ኢየሱስ ምን አድርጎ ነው የምታፈርሱት? ምን በደለ? ምን አጠፋ? ካህናት ይቆጣሉ። ካህናት በዚህ ዘመን ይቆጣሉ አይቆጡም? አይቆጡም አይደል? ምንም ብታጠፉ ምንድን ነው የሚሉ? ዝም። ለምን? ከእናንተ እጃችሁን ነው የሚያዩ። ድሆች ናቸው። ካህኑ ዘላለም ያንተን እጅ እያየ እንዲኖር ካህኑን እያስራብክ የቆመ ቤተክርስቲያን ምንም ያላለ አፍርሰህ በአዲስ ተራል። ደብረ ምጥማቆችም እንደዛው ናቸው። ደብረ ምጥማቆችም እንደዛ ናቸው። ቅርስ ማፍረስ፣ የቆመውን ቤተክርስቲያን ማፍረስ፣ አዲስ ሰራል ማለት። በእውነት አትተባበሩ ባካችሁ። እንዲያው በውጭ ያሉ ወገኖቻችን የሚነግራቸው በተገኘ አትተባበሩ። ታዲያ ፈርሶ ይቅር ብትሉ ፈርሶ ይቅር፣ ችግር የለውም። እግዚአብሔር ምን ይቀርበታል? ለአፍራሹ ይብላኝ እንጂ። አሁን ቅዱስ ለምሳሌ እነዚህ ፈርሷል። አንዳንዶቹ እንዲያው ከፈረሰ ላይ ቀር ይላሉ። 10 ሳንቲም እኔ ተስቶኝ 10 ሳንቲም ጥዬ አላቅም። የግፈኞች የነውረኞች ተባባሪ አልሆንም እኔ። ማንም ይስራ፣ ክንፍ ያወጣ ሰው ይሁን ይምጣ፣ ስህተትነቱን አይቀይረው። 10 ሳንቲም ቃል እግዚአብሔር እንኳን በስርዓት እንዳንማር መለመኛ ነው አይደል? በቃ በየደብሩ ያሰለቸን ነገር ምንድን ነው? ልመና። እስኪ ገንዘብ ካላችሁ ካህናትን ሀብታም አድርጓቸውና ካህናት ያስተምሩ። ካህናት ገንዘብ ስጧቸው፣ ደሞዝ ጨምሩላቸው። እነሱን እያስራብክ እነሱን ለማኛ አድርገህ በወርቅ ብትሰራው ነገ እኮ ይመጡልሃል አሕዛብ። አንተ በወርቅ የሰራውን አመድ ያደርጉልሃል። ያኔ ትደርሳለህ። ያኔ ሱሪን ይዘህ ሩጫህን ነው። እንኳን ቤተክርስቲያን ልታጠፍ እናውቃለን። አቋም እንኳን የለን። ቤተክርስቲያን ታፈርስና ኋላ ቤተክርስቲያኑ ሲያልቅ በትልቁ ፎቶውን ግድግዳ ላይ በእነንትና ዘመን የታነጸ ቤተክርስቲያን ብለህ ፎቶን ትለጥፍልኛለህ። አላማችሁ እሱን አውቀዋለሁ። ምን ያደርጋል? ስም መትከል እኮ በሌላ ስራ ነው፣ በዚህ አይደለም። ቅዱስ ዳዊት እንዲህ ብሎ አለ። ፈቃደ እግዚአብሔር በሚለው ተነስተን ነው። እሺ ሱባኤ እንግባ ተባብለው ሱባኤ ገቡ። ቅዱስ ዳዊት ስለ ቤተ መቅደስ ሲጠይቅ የአዲስ ኪዳን ምስጢር ተገለጠለት። አለቀሰ። ጌታ ሆይ ለእኔ እንዲህ ያለ ምስጢር ትነግረኝ ዘንድ እኔ ማን ነኝ? ለምን መሰላችሁ? ሱባኤ ላይ ሆኖ ጌታ በግርግም ተጥሎ ድምፁን አሰማው። በዚህ ጊዜ ጌታ ሆይ እኔ ማን ነኝ? እኔና አባቴ ቤት ምንድን ነው እንዲህ ያለ ምስጢር የምትገልጥልን? እዚያ ወጥቶ ምን አለ? ናሁ ሰማዕናሁ በኤፍራታ፣ እነሆ በሉ በደንብ በኤፍራታ ሰማነው እንዲህ ብሎ አሰምቶ ተናገረ። ስለዚህ በዳዊት ከተማ አለ። ምክንያቱም ቅዱስ ዳዊት ተወልዶ ያደገባት የኖረባት ያችን ተወዳጅ ምንጭ የጠጣባት ቤተልሔም ክርስቶስ እንደሚወለድባት ራሱ በአይነ ትንቢት ተመልክቷታልና በዳዊት ከተማ አለ። በቤተልሔም አንድም በዳዊት ከተማ ተወለደ ማለቱ በዳዊት ባህሪ ሲል ነው ይላሉ መተርጉማን። በማን ባህሪ? በዳዊት ባህሪ። ለዚህ ቅዱስ ጳውሎስ ምን አለ? በዕብራውያን መልእክቱ ምዕራፍ 2 ላይ ኢነሶ ለዘነሶ መላእክት አላም ዘራ አብርሃም፣ ጌታችን የነሳውን ስጋ ከመላእክት አላመጣውም፣ ከሰማይ አላመጣውም። አላም ዘራ አብርሃም ከአብርሃም ዘር ነው እንጂ። የአብርሃም ዘር የተባለ ማን ነው? ለጊዜው ዳዊት፣ ለፍጻሜው ድንግል ማርያም ናት። አንድም በሮሜ መልእክቱ ምዕራፍ 1 ቁጥር 1 ስትመለከቱት መጻ እምዘራ ዳዊት በስጋ ሰብ፣ ከዳዊት ባህሪ ሰው ሆኖ መጣ ብሎ ቅዱስ
ጳውሎስ ብርሃነ ዓለም ለሮሜ ሰዎች ሲጽፍ በመጀመሪያ መልእክቱ የመጀመሪያው ምዕራፍ የመጀመሪያው ቁጥር ላይ ተናግሯል። ስለዚህ በዳዊት ባህሪ ማለትም ዳዊት ሰው ነው፣ እግዚአብሔር የመረጠው ሰው ነው። በሱ ባህሪ ማለት በሰው ባህሪ ነው። ይህንን ይዘው ቅዱሳን ሰለስቱ ምዕት አሰርቶ ሰመንቱ ርቱዓነ ሃይማኖት እንዲህ ይላሉ። ተዘከር ሥጋ እንተነሳይከ እምቅድስት ድንግል እንቲአነ ሥጋ አኮም ሰማያት ዘአውረድከ። ከድንግል ማርያም ከቅድስት ድንግል ማርያም የነሳው ሥጋ የእኛ ባህሪ መሆኑን አስብ፣ ከሰማይ ያመጣኸው አይደለም። ተዘከር ሥጋ እንተነሳይከ እምቅድስት ድንግል ከመውቱ ሥጋ ዘቆመ ቅድመ ጲላጦስ። ከድንግል ማርያም የነሳው ከቅድስት ድንግል ማርያም የነሳው ሥጋ በጲላጦስ አደባባይ ተከሶ የቆመው እንደሆነ አስብ። ተዘከር ሥጋ እንተነሳይከ እምቅድስት ድንግል ከመውቱ ሥጋ ዝጋታተ መዋቅይት ኩሎ ዘጾረ። የ18 ሰዓቱን መከራ ሁሉ የተሸከመ ያ ከቅድስት ድንግል ማርያም የነሳው ሥጋ መሆኑን አስታውስ። ተዘከር ሥጋ እንተነሳይከ እምቅድስት ድንግል ከመውቱ ሥጋ ዘሐመው ሞተ። የታመመው የሞተው ለእኛ ሲል ከቅድስት ድንግል ማርያም የነሳው ሥጋ መሆኑን አስብ። ተዘከር ሥጋ እንተነሳይከ እምቅድስት ድንግል ከመውቱ ሥጋ ዘተንሥአ እሙታነ መሳልስት ዕለት። በሦስተኛው ቀን ሞትን ድል አድርጎ የተነሳው ከድንግል ማርያም የነሳው ሥጋ ከእኛ ባህሪ የነሳው መሆኑን አስታውስ። ተዘከር ሥጋ እንተነሳይከ እምቅድስት ድንግል ከመውቱ ሥጋ ዘዐርገ በሰብአተ ሰማያት ወነበረ በየማነ አቡሁ ወካዕበ ይመጽእ በውእቱ ሥጋ ምስለ ኃይለ መለኮቱ እግዚአብሔር አምላክነ። ጌታ ሆይ ያ ሞትን ድል አድርጎ ተነስቶ ወደ ሰማያት ያረገው ዳግመኛም የምትመጣው ከድንግል ከቅድስት ማርያም የተዋሃድከው ሥጋ የእኛ ሥጋ ነውና እሱን አስብ እያሉ ሰለስቱ ምዕት በቅዳሴ ጸሎት በጸሎተ ፈትቶ ይጸልያሉና፣ ስለዚህ ነገር በዳዊት ከተማ ማለቱ በዳዊት ባህሪ ከድንግል ማርያም ሰው ሆነ ሲል ነው። ለጊዜው የመጨረሻ በዳዊት ከተማ አለ። የዳዊት ከተማ የተባለች እናታችን እመቤታችን ድንግል ማርያም ናት። የበቀደሙ መዝሙር ላስታውሳችሁ። ስንጀምር ምን ብለን የዘመርነው? ዳዊትን ይመጻ እመንበረ ክብሩ ዳዊትን ይመጻ እመንበረ ክብሩ እንተ ይእቲ ማርያም ሀገሩ እንተ ይእቲ ማርያም ሀገሩ። ሀገረ ዳዊት ድንግል ማርያም ናት። ለዚያ ነው በሀገረ ዳዊት በዳዊት ከተማ አለ። የዳዊት ከተማ የተባለች ድንግል ማርያም ናት። ዳዊት ከተማ ሲባል የዳዊት ከተማ የሚባሉ 3 አሉ። ቤተልሔም፣ ኢየሩሳሌምና ጽዮን። ቤተልሔም ብንል ድንግል ማርያም ናት። ቤተ ህብስት፣ ህብስተ ሕይወት መድኃኔ ዓለምን ያስገኘችው የወለደችው በድንግልና ጽንሳ በድንግልና የወለደችው። ሁለተኛው ጽዮን አምባ መጸጊያ ጻማና ጽዮን ድንግል ማርያም። ሶስተኛ ኢየሩሳሌም። ኢየሩሳሌም ብሂል ሀገረ ሰላም፣ ሀገረ ንጉሥ፣ የንጉሥ ከተማ፣ የሰላም ከተማ ማለት ነው። ኢየሩሳሌምም ድንግል ማርያም ናት። ቤተልሔምም ድንግል ማርያም ናት። ጽዮንም ድንግል ማርያም ናት። ስለዚህ በሀገረ ዳዊት በዳዊት ከተማ ማለቱ ከድንግል ማርያም የዳዊት ከተማ ከተባለች ከድንግል ማርያም ተወለደ ብሎ ምስጢር ለመናገር ነው። የድንግል ማርያም አምላክን መውለድ እንዴት ይነገራል ቢሉ አበው ባጭር እንዲህ ይሉታል። ማምላክ ጌታን ስትወልደው ጽኔት በድንግልና ስርጉት በቅድስና በድንግልና የጸናች በቅድስና ያጌጠች አልባቲ ሙስና። መጽሐፍ እንደሚናገር ጥፋት በደል ኃጢአት ሳያገኛት ጥንተ አብሶ መርገም ሳይወርድባት ቅዱስ ጌዴዎን እንዳያት ጸምር፣ ቅዱስ ሙሴ እንዳያት ሐመልማለ ሲና፣ ቅዱስ ይስሐቅና ቅዱስ አብርሃም እንዳያት ዕፀ ሳቤቅ፣ ሌሎችም ነቢያት በምስጢር አባ ሕርያቆስ የአዳም ተስፋ የአቤል የዋሃት የሴም ምርቃት እያለ 35 ምሳሌዎችን ለድንግል ማርያም የተነገሩትን ይነግረናል። መጨረሻውን ጥቅልል አድርጎ አምሳለ ወትንቢት ዘነቢያት የነቢያት ትንቢትና ምሳሌ ብሎ ይገታል።
ስለዚህ አልባቲ ሙስና ያቺ በደብረ ሲና የነበረችው ሐመልማል ከነበልባል ተዋሂዳ ሐመልማሉ ቅጠሉ ነበልባሉን እሳቱን ሳያጠፋው ነበልባሉ እሳቱን ሐመልባሉ ቅጠሉ ሳያቃጥለው በተዋሂዶ እንዳየ ሁሉ ድንግል ማርያምን አልባቲ ሙስና እንዲያውም እንተ ኤልያስ ደመና ወለተ ኢያቄም ወሐና ማርያም ኡጽፍት ወውብርት በቅድስና ሶበ ነጸረኪ ሙሴ በሲና ህትምት በድንግልና አልባቲ ሙስና ብሎ ሊቁ አመስግኗል። ሊቀ ነቢያት ቅዱስ ሙሴ ሲመለከትሽ ህትምት በድንግልና ይሄንን አልባቲ ሙስና ይሄንን አቦ ምን ይላሉ? ማምላክ ጌታን ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ ሳትጸንሰው በጸነሰች ጊዜ ከጸነሰች በኋላ ድንግል ናት። ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ሳትወልደው በወለደችው ጊዜ ከወለደችው በኋላ ድንግል ናት። ስለዚህም ነገር ቅዱስ ባስልዮስ እንደተናገረ ወትረ ድንግል ማርያም እመቤታችን በሉ ዘላለማዊት ድንግል ናት። ይኸው ነው የሃይማኖታችን መሰረቱ። የአክል ሃይማኖቱ ለቅዱስ ቄርሎስ በሃይማኖታው የተናገረለት ወእምነት በድንግል ማርያም ማመን ይበቃል። እንዴት ብሎ? ወላዲተ እግዚአብሔር ብሎ የእግዚአብሔር ናት። ዛሬ የምናከብረው በዓለ ማርያም ነገ የጌታ ልደት በሰፊው ሲተረክ ዛሬ የድንግል ማርያም ወላዲተ እግዚአብሔርነት፣ ወላዲተ አማኑኤልነት፣ ወላዲተ ክርስቶስነት፣ ወላዲተ አምላክነት ዛሬ ይተረካል፣ ይነገራል። ድንግል ማርያም በቤተልሔም ዘይሁዳ በዳዊት ከተማ ድንግል ማርያም የዳዊት ልጅ ቅዱስ ዳዊት ልጅ ድንግል ማርያም ጌታን በድንግልና ጸንሳ በመንክር ተድላ መለኮት ወልደዋለች። ስለዚህ ነገር እረኞች መጥተው ከሰማያውያን ጋር አመስግነዋል። ሰብአ ሰገል መጥተው ሌሊት ምንድን ነው የሚባለው? አንፈራአጹ ሰብአ ሰገል አምሃሆሙ አምጽኡ መድምመ ይላል። ድንቅ ስጦታቸውን 2 ዓመት የደከሙለትን ስጦታቸውን አመጣው አንፈራጹ ሰብአ ሰገል ደስ ቢላቸው በድንግል ማርያም ፊት ዘለሉ፣ እንደንቦሳ ዘለሉ። ሌላ ደግሞ አለ ቅዱስ ያሬድ የሚለው ተወልደ ኢየሱስ በቤተልሔም ኢየሱስ ክርስቶስ በቤተልሔም ተወለደ። አዋልደ ጢሮስ አሚሃ ይሰግዳ የጢሮስ ሴቶች ልጆች ያን ጊዜ ይሰግዱለታል። የት? በቤተልሔም። ትንቢቱ ምሳሌው ይደርስ ይፈጸም ዘንድ ድንግል ማርያም ጌታን በቤተልሔም በድንግልና በተድላ መለኮት ወልዳ ሰማያውያንን ምድራውያንን አንድ አድርጋ ሁልጊዜ በኮርስ እንደምትማሩት 7ቱን መስተጻርራን አስታርቃለች። 7ቱ መስተጻርራን ታውቋቸዋላችሁ? ደህና ዋላችሁ? 7 ጠበኞች ነበሩ አይደለም? 7 መስተጻርራን የሚባሉ እግዚአብሔርና ሰውና መላእክት፣ ነፍስና ስጋ፣ ህዝብና አሕዛብ፣ አንዳንዶቹ ሰማይና ምድርን ይጨምራሉ። ግን በወኪል ነው እነዚህ ሁሉ። ምክንያቱም ጌታ ሰው ሲሆን እርቁ ቀላል እንዳይመስላችሁ። አይ በነገራችሁ ላይ እርቅ ሲባል ብሎ ቀላል እርቅ እንዳይመስላችሁ። እንዴት ያለ እርቅ ነው! አምላክ ምን ሆነ ንገሩኝ። ይሄ እኮ እርቁ እኮ ተዋሂዶ እኮ ተዋሂዶ በድንግል ማርያም ማህፀን እኮ ነው እርቁ የተፈጸመው። እርቁ ተዋሂዶ ነው። አምላክ ሰው መሆን አምላክም ሰውም መሆን ይሄ እኮ 7 ታዲያ የሚገርማችሁ እግዚአብሔር ጋር ስንታረቅ መላእክት መጥተው አብረው ታረቁን። ምክንያቱም የተጣሉን እግዚአብሔር ስለተጣላን ነው። ነፍስና ስጋ ታረቁ፣ ህዝብና አሕዛብ ታረቁ ታረቁ፣ ሁሉም ታየ። ሰውና እግዚአብሔር ታረቁ በተዋሂዶ። ሰውና መላእክት ታረቁ፣ እረኞችና መላእክት አብረው ዘመሩ። ህዝብና አሕዛብ ታረቁ፣ እስራኤልም ሰብአ ሰገልም በልደቱ አመሰገኑ። ሆነ እግዚአብሔር በቸርነቱ ከድንግል ማርያም ተወልዶ ልደት በነገራችሁ ላይ ግሩም በዓል ነው። ታላቅ ድንቅ በዓል ነው እና የዳዊት ከተማ በሚል ጥቂት ይሄን ተናግረናል። ነገ የድንግል ማርያምን ወላዲተ አምላክነት ኢየሱስ ክርስቶስን
የባህሪ አምላክነት የአምላክን ሰው መሆን እያሰብን ሰባ ሰገልን መልኩ በሌላ አስፋ ማንቶ ሲማር እናስባቸዋለን። እረኞችን እናስባቸዋለን። ማይበረ መላእክትን እናስባቸዋለን። ቤተልሔምን እናስባታለን። ቤተልሔም የምትባሉ ሴቶች አክብሩ። ደስም ብላችሁ ስማችሁ ላይ አተኙ። እስቲ አክብሩ። ስማችሁን ስራ ሰሩበት። የእውነቴን ነው። አንዳንድ የምግባር ስም ያላችሁ ነው። ትዕግስት አይደል? ታግሽ፣ ትዕግስት ይኖርሽ። ስምሽ አሊያ መቀየር ነው ስምሽ። አዛለች እንልሻለን። ተመክረሽ ማሰሚ ከሆነ አዛለች በቃ ስም መቀየር ነው። ስማችሁን ምሰሉ። ስማችንን እናክብር። በስማችን የተጠሩ በዓላት ሲደርሱ በደንብ እናክብር። ስለዚህ ቅድስት ቤተልሔምን ነገ እናስባለን። ከዚያ ውጭ ያሉ በዓላትን በኋላ እናስባለን። ሆኖ ለመጨረስ ሲባል የሳምንቱን ቅዱሳን ስማቸውን ብቻ ዛሬ 28 ነው። በ21 ነው የተገናኘ ነው። በ22 ታኅሳስ 22 የእመቤታችን የተአምሯ በዓል፣ የብስራት በዓል፣ የቅዱስ ገብርኤል በዓል፣ የቅዱስ ደቅስዮስ በዓል። እችን ብቻ ልንገራችሁ። ቅዱስ ደቅስዮስ ሁልጊዜ እንዲያስብ ነበረ። ያን ስዕል ማን የሳለው? የእመቤታችን እናንተ ናችሁ። ሰብሰብ ብሎ ነው የሳሉት። ድንቅ ነው በእውነቱ ግሩም ነው። እንደው ወንድማችን የኋላ ጥሩ ልጆች አፍርቷል። ግሩም ነው። አንድ ቀን ቀረብ ብዬ አቃቂር እስካወጣለት ድረስ ርቀት ግሩም ነው በእውነቱ ድንቅ ነው። እንደዚህ ነው። ምክንያቱስ እመቤታችን ፍቅር እኮ በብዙ ነው የሚገለጥ። ፈረንሳይ ውስጥ ድሮ ነው እንደዚህ አፍረንጊ ትባላለች ጥንት። ፈረንሳይ እንዳሁኑ የመናፍቅና የሰላም መጫወቻ ሳትሆን እመቤታችን የሚወዳት ሰዓሊ ነበርና የቤተክርስቲያን ስዕል ሳልልን ይሉታል። እና ሲስል የእመቤታችን ስዕል ላይ ሲደርስ በጣም የምታምር በአካል ያለች አስመስሎ ሳላት። አንዳንዱ ሰዓሊ እንደዚያ ያስመስለዋል። እና ታዲያ በዙሪያዋ አበባ፣ ጌጽ፣ ፍሬ ያላደረገበት ነገር የለም። ከደስታው ብዛት ነው። ቀጥሎ ግን የማን ስዕል ይሳላል መሰላችሁ? የሰይጣን ስዕል ይሳላል። ሰይጣንን ደግሞ አግጥጦ በጣም የሚያስጠላ አድርጎ። በእርግጥ እንደምንም ብናደርገው የሰይጣንን ክፋት መግለጥ አንችልም። ምክንያቱም አስጠሊታነቱን ስዕል አይገልጠውም። የድንግል ማርያምን ውበት ስዕል እንደማይገልጠው ሁሉ የሰይጣንን ክፋትም ስዕል አይገልጠውም። እና ሰይጣን ሲመጣ የእሱ ስዕል ግጥጥጥ ብሎ የአምላክ እናት ስዕል አምሮበታል። እና የእመቤታችን ስዕል ወደ ታች ያላለቀ ስለነበረው ለመጨለስ ትልቅ መሰላል አድርጎ ከመሰላሉ ላይ አልጋ አድርጎ አልጋው ላይ ቁሞ ነው የሚስል። ከታች ሄዶ ሰይጣን መሰላሉን መታው። መሰላሉ ሲሰብርና አልጋው ሲወድቅ ያ ሰውዬው ይላል። እንግዲህ ሰው ዝም ብሎ ይጮሃል። ምን አሁን ከ10 ሜትር ከ15 ከ20 ሜትር ለመውደቅ ስንት ሰዓት ይፈጃል? ዝም ብሎ ይጮሃል። ምን በ3 ሰከንድ ብትንትኑ ነው የሚወጣ እንጀታቸው ወድቆ። ሲጮህ ቆይቶ ራቀበት። እየሄድኩ አይደለም ብሎ ቢያይ እንደተንጠለጠለ ነው። ማን ያዘው? የእመቤታችን ስዕል እጇን አውጥታ ለቀም አድርጋ ይዘዋል። ጨርስ በለዚያው ስዕል ጨርሶ ወርዷል። አውርዳዋለች። ጥሩ ነው። ለልጆቻችን እንዲህ እናስተምራቸው። የእመቤታችን ስዕል ስርዓቱን ጠብቀው ከመምህራን ተምረው ሊስሉ ይገባቸዋል። እና ቅዱስ ደቅስዮስ እመቤታችንን ታምሯን የጻፈላት በምን ላስደስታት፣ እግዚአብሔር ሰው ልጅ በምን ልማረው ይላል። እኛ ደግሞ እግዚአብሔርን በምን እናስቀይመው እንላለን። ቅዱሳን አምላክን እግዚአብሔርን በምን እናስደስታቸው ይላሉ። እኛ ደግሞ የሰው ልጅን በምን እንበድለው እንላለን። ይገርማቸዋል። አንዳንድ ነገር ሲነገሩ እንኳን አሁን ለምሳሌ ቅድም እዚህ የተነጋገርናት ነገር እዚህ መሀል አሁን ጉባኤ አላልቅለት ያለ ሰው አይጠፋም። ሄዱ እንዲህ አላችሁ እኮ ለማውራት ማለት ነው። ገጥሞኛው ቃል አንድ ጊዜ አዛኛው ጉባኤ ኩታሮችን አዕማደ ምስጢር ተምራችኋል አልኳቸው። አዎ አለ። ደነገጥኩ። እስታሁን ነው? አዎ። ማን ያስተማራችሁ? እገሌ። ኧረ ተው፣ እሱ ለራሱ መች ተምሮ። እውነቴን ነው፣ የእኛ ተማሪ አይደል። ተው በሉ፣ ሁለተኛ እንዳታው። ኋላ ግን ሲለኝ ሂዶ ሊነግሩት ሂዶ ነገሩት ነው፣ እሱ ሊጠፋ ነው። ከዛ እባካችሁ መቼም ፈርቶት ነው የምትሉ ከስንት መንግስት ባለስልጣን ጋር ስንጋጭ የምንውል ሰዎች አሕዛብ ሰይፍ እየሳሉብን እንደው እዚህ ሰፈር ያለ ኩታራ ይፈራል ብላችሁ አሰባችሁን? እንደው መቼም ተርታ ሰው ነን፣ ግን በስጋዊ ደረጃ ምን ያክል ደካሞች አይደለንም። ጃግሬ ብንፈልግ እኛም 1000-2000 ጋር ጃግሬ አይጠፋንም ብዬ ነው። እግዚአብሔር ነው ጠባቂያችን ብለን ነው የተውነው እንጂ ጠፍቶንም አይደለም። ሁሉም አለ፣ ጠፍቶ አይደለም። ለአገልግሎት ብለን ካልተው ነው። እና ኋላ የሚገርማችሁ ነገር ጉባኤ ልጆችን አሰናብቼ 5 ደቂቃ ስመክራቸው ቆይቼ ስወጣ ልጁ ገፍቶኝ ሄደ። ደህና አልኩ። ኧረ በጭራሽ በ5 ደቂቃ የት አግኝተው ነገሩት? እዛን ቀን ጀምረው ስንት ዓመት ይሆናል? 7-8 ዓመት አያናገረኝም።
ዛሬም ግን እላለሁ አዎ ሰው ያልተማረውን ማስተማር የለበትም። አሁንም ሄዳችሁ ተንቀጭቅዣችሁ ንገሯቸውና እነሱ እንዳይጎዱ ነው። እኔ ከነሱ ይልቅ ሊቀ ጳጳሱን ወቅሻለሁ ከፊታችሁ። በማዕረግ ብትመለከቷቸው እነዚህ ትቢያዎች ናቸው። አትጎዱ በሏቸው። ምክንያቱም እልክ እንዳያስይዙኝ። እልክ ውስጥ መግባት አንፈልግም። ምክንያቱም ብዙ ነገር ስላለ እንተው። አሁን ቤተክርስቲያን ፈተና መከራ ላይ ናት ያለችው። እንተው እንጂ ብዙ ነገር አለ ምናውቀው። ስለዚህ ተገሰጹልን። ለምን ብያችሁ ነው? ለወሬ አትቸኩሉ፣ ለሐሜት አትቸኩሉ፣ ሰውን ለማጥፋት አትቸኩሉ። እንደ ቅዱስ ደቅስዮስ በምን በጎ ልስራ ማምላክም በምን ላስደስታት ብሎ ማሰብ ነው የሚገባ። በእውነት በዚያን ቀን ያከበርናቸው እና አባ ንስጣሴዎስ አርኬላዎስን ጨምሮ የሁሉም በረከት ይደረብን። በ23 ነቢየ ጽድቅ ወለባ አምላክ ቅዱስ ዳዊት፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል መጽሐፍ እንዘ ይታለው አሃዱ ድርሃዱ በበዘመኖሙ አንሥኦ ሙታን አገሃዱ እሳተን እምሰማይ ያወረዱ ብሎ ያላቸው እሳት ያወረዱ ሙት ያስነሱ ድንቅ ታምራት ያደረጉ ሶስቱ ጻድቃን። እንደዚሁም አራተኛው ገዳማዊ አባ ጢሞቴዎስ ዓመታዊ ባላቸው ነው። አባ ይስሐቅ የዛሬ ሳምንት የነገርኳችሁ እመቤቴን ውሰጂኝ አላት፣ በ23 ወሰደችው። ሌሎችም እና አባ ሳሙኤል ዘአርምሞ የአፋሩ ሌሎችም አባቶች ዓመታዊ ባላቸው ነበር። በ23 ስም አጠራሩ የከበረ ደግነቱ ያማረ ኢትዮጵያዊ ሐዋርያ ቅዱስ ተክለ ሃይማኖት እግዚአብሔር ያጸጋዛ ወላጆቹ ታላቁ ሐዋርያና ሰማዕት ቅዱስ አግናጤዎስ ምጥው ለአንበሳ የተሰጠ ቅድስት እናታችን አስቴር የምትባል ሴት አሁን ትኖር ይሆናል ግን አላከበርሽም ይሆናል። መርዶክዮስ አባ ጳውሊ ለሰይጣን ቃለ ምልልስ ያደረገለት ይባላል ገድሉ ሲነገር። ዘተዋስኦ ለሰይጣን በሀገረ ምስር እንተ ትሰመይ ሰሎንቅያ ይባላል። ሰይጣንን ቃለ ምልልስ ያደረገለት። ታዲያ ምን አለው? አንተ ግን ክርስቲያኖችን ምን ብለን የምታድርባቸው ማን መብት ሰጥቶ ነው አለ። እኔ እኮ ክርስቲያኖች መጠጋት አልችልም። ስመ ሥላሴ የሚጠሩ የሚያማትቡ ስጋውን ደሙን የሚቀበሉ ሰዎች እኮ እኔ መቅረብ አልችልም። ራሳቸው አይደሉ እየጠሩ የሚያስገቡኝ? ራሳቸው እየጠሩ የሚለው ሰይጣን እንዳታመጣው እንግዲህ ላለ እንዳንሱ አለ አለ ጎን ወዴት ይመጣል አለ እዛው እየጠበቀ ነው። እኔ አንዳንድ ቃሎቻችን የሆነ ቀን ነግራችኋለሁ። ደሜን አታፍሉ እያልኩ ግን ደም ይፈላል በእውነቱ ምንድነው? አንዳንድ ጊዜ ለነገሩ ይፈላል አይደል? ተከተካል። እውነቴን ነው ገጥሞኝ ያውቃል። እውነት እንደው የግል በደል እኮ ይቻላል አይደል? ቤተክርስቲያን ሀገር ማንም እንደሌላት ሲበደሉ ድንግል ማርያም ላይ እንቅልፍ ይወስዳችኋል። አሁን በቀደም እኔ ጳጳሱ የሚባሉ ሰውዬ ስለ ድንግል ማርያም የሆነ ነገር ሲናገሩ ሰባ በስመ አብ የምገባበት ነው የጠፋኝ። እንደው ወጣት ቢሆን ተንጠላልቼ በጥፊ ባቀምሰው እንዴት በረካሁ ነበር። ቀኔ ሁሉ ነው የተበላሸው። በቃ እንዴት ብዬ ልመለሰው በቃ ወደ ነበርኩበት። እንዴት ሰው የአምላክ እናት ቸሮ መድኃኔ ዓለም ላይ የማይገባ ነገር ይዘ እንዴት አስችሎት ሳናግራቸው እዛ የተማሩትን ምን እናድርግ ብለህ ነው ምን እናድርግ ብለህ ቢያንስ ይንደዳችኋ ትንሽ ደህና ዋላችሁ። አሁን ታምሜ ብታገኙኝ አታዝኑልኝም? ንገሩኝ እንጂ ስላዘናችሁ ድናለሁ። ግን ማዘን የተገባ አይደለም። የወዳጅነት መገለጫው እኮ ድንግል ማርያምን መውደድ በምን ይገለጣል ታዲያ? ዝም ብለህ ቅዳሴ ስለገባህ እኮ እመቤታችን ትወዳለህ። ቅዳሴ ማርያም ስለደገምክ እኮ አይደለም። ፍቅር መኖር የሚታወቀው እኮ አንድም በዚህ ነው። እኔ ፍቅሩ አለኝ እያልኩ አይደለም። ማምላክ እንደወደደችኝ ነው የማውቀው። እንደምትወደኝ አውቃለሁ። እኔም ብቻ አይደለም ሁላችን እንደምትወደን አውቃለሁ። ይበቃል። ይሄ እኔም ማገና ነኝ። ለምን አይነድንም? በጣም ያሳዝናል እኮ። እና በእውነቱ ቅዱስ አባት አባ ጳውሊ ይሄንን አስተምሯል፣ ተናግሯል። እና አባ ፊሎንጎስ ጻድቃን ዘከዲህ እነ ቅዱስ አዝቂር ሌሎችም በዓላት ነበሩ። የሁሉም ክብራቸው ይደረብን። በ25 አባ ዮሐንስ ከማ ከሚስቱ ጋር በድንግልና እንዳይኖረው እንደ ቅዱስ ዲሜጥሮስ ዮሐንስ ከማ ግብፃዊ ዮሐንስ ከማ ዘውቱ ካምብሂል ይላል መጽሐፍ። ዮሐንስ ከማ ከሚስቱ ጋር ረፍታቸው ነው። 5ቱ ቅዱሳን መቃቢያ ዓመታዊ በዓላቸው ተከብሮላቸዋል። በ26 ሰማዕቷ ቅድስት አንስጣስያ፣ ጻድቁ ቅዱስ አቦሊ፣ ሰማዕቷ ቅድስት ዩልያና፣ በ27 ማለትም ትናንት ጻድቅ አባ በግዑ የዋው ሰው ውሃ ያልጠጣው አባት 7 ዓመት ሙሉ
ከኃጢአት በንስሐ ተመልሶ እግዚአብሔርን ደስ አሰኝቶ የአባታችን የአቡነ ኢየሱስ ዘሐይቅ ደቀ መዝሙሩ ነው። በሐይቅ እስጢፋኖስ ጽኑ ተጋድሎ የኖረ እጅግሩን አስሮ ከውሃ ተከልክሎ ቆዳና አጥንቱ ቀርቶ በጽኑ ተጋድሎ ቃል ኪዳን ተቀብሎ ታስታውሳላችሁ። ገድለ አባ በግዑ ስናነብ ያን ገድል አንብቦ በጣም ብዙ ሰው ተጠቅሟል። ይገርመኛል። ብዙ ሰው የአባ በግዑ ገድል ከቅዱስ ፍቅጦር ገድል ጋር ነው ያለው። አብሳዲ አላኒቆስ 2 ክቡራን ሰማዕታት ከግብፅ ዓመታዊ በዓላቸው ተከብሯል እና አባ ፊልጶስ ዓመታዊ በዓላቸው ነበረ። ዛሬ በ28 ጌና ነው። አስተካክሉ። በሞቴ አንዲት ነገር ሳልነገራችሁ ነገ ቴሌቪዥን እንዳታዩ። እንዲያው ይሄ ፋና፣ ኢቲቪ፣ ዋልታ፣ ናሁ ምናምን ደግሞ ሌላ ምንድን ነው ይባል አዲስ ቲቪ፣ አሻም ነው የሚባል ደግሞ መረጃ ምናምን መረጃ ካየችሁ የዘመድኩን ምናምን ካልሆነ በቀር የበዓል ፕሮግራም ብላችሁ እንዳታዩ። በቴሌቪዥን የምታዩቸው የበዓል ፕሮግራሞች ማለት በዓል የሚባል ይሄ የፍልስጤማውያን ጣዖት አለ አይደለም፣ የእሱ ናቸው። የበዓል ፕሮግራም በቴሌቪዥኖች በሙሉ አጋንንት ነው የሚነግሱት። አጋንንት እንዳለ ትንሽ ሬዲዮዎች ይሻላሉ። አንተ ስላለበት ነው እንዳትሉ፣ ስላለንም እግዚአብሔር ይመስገን። በበዓላት ጥርት ያለ ሃይማኖታዊ ነገር ነው የሚተላለፈው። አዎ በእርግጥ የለውም ሚዲያ ላይ ብዙ ጊዜ ነው ከወጣው፣ ግን ይሻላል፣ ሬዲዮ ይሻላል። ግን ብችሉ እሱን ሁሉንም ትታችሁ እግዚአብሔርን አመስግኑ፣ ቤተሰብ ተጫወቱ፣ መጽሐፍ ተመልከቱ፣ ደብር ሳሙ፣ ጉባኤ ተማሩ። በተለይ ግን ቴሌቪዥን እንዳትዩ። ምክንያቱም ሰሞኑን ማስታወቂያ ይሰሩን አይደል? የገና ይጠብቁን እያለ የምን ገና ነው ደግሞ? ገና የሚባል እኛ እናውቅ ወይ? ገና በሉ ወይ የመድኃኒታችን ልደት እንበል። ከሁለቱ ውጭ አይሆንም። ተው በሏቸው፣ እነዚያን ነውረኞች ተው በሏቸው። ሚዲያው እኮ በእኛ በዓል እኮ ነው የሚቀልል። በነገራቸው ላይ በእኛ በዓል የሚያደርጉትን በአሕዛብ ባህል ላይ ያደርጉታል። ንገሩኝ እንጂ አረ ንገሩኝ በሞቴ። አዲስ ጋዜጠኛው የተቀጠርኩ ጊዜ ዋና አለቃ እዚያ ማዕከል ደውሎ አቅጣጫ መስጠት ይባላል ፕሮግራም የምትሰሩበት፣ የሃይማኖት ነገር እንዳታነሳ ባህሉ መርጠን ማውራት አለ። ደህና ዋላችሁ። ዛሬ መስገን እኔ እንዳቅም የራሴ አለቃ ነኝ፣ ችግር የለውም። ትንሽም ብትሆን መብት አለችኝ። ምን እንዳደረግኩ ታውቃላችሁ? ገና በእናንተ ልሳን ፍሬሽ ነኝ፣ አለመታዘዝ አልችልም። እሺ አልኩት፣ ነዶኛል። ምን ማድረግ ጥሩ ነው? ስልኬን ዘግቼ ቤት የለጥ በጌታ በዓል የምን ባህል ነው ደግሞ? ይቀራላ ፕሮግራሙ የማይቀር ቀር። ምን ሆነ ነው እንጃ እኔ ኔትወርክ የሆነ ምን አገባኝ። ደግሞ ለኢትዮጵያ ኔትወርክ እንደልብ አይደል? እዚህ አውርተው እኮ እዛ የደውሉላቸው ደንበኛ ምናምን አምጥተው በቃ በኔትወርክ ማመካኘት ደግሞ ቀላል አይደል እንዴ? እንደዚህ ሁሉ እናውቃለን። እና የሚዲያውን ነገር እንወቅበት ብዬ ነው። ስለዚህ ገና፣ ሌላ በዓለ ማርያም ድንግል ዛሬ፣ ሶስተኛ አማኑኤል። እችን ብቻ ስለ አማኑኤል ዛሬ አማኑኤል አምላካችን ምስጢረ ተዋሕዶ እንድንማር እኮ ነው። አማኑኤል ማለት እግዚአብሔር ምስሌነ፣ እግዚአብሔር ከስጋችን ስጋ ከነፍሳችን ነፍስ ነስቶ አንድ ሆነ፣ አምላክም ሰውም ሆነ፣ ተዋሂዶ ተደረገ ለማለት ነው። አማኑኤል እግዚአብሔር ከኛ ጋር አንድም የኛን መከራ ወስዶ የእሱን ክብር ሰጠን። ወዝ ስም አብይ ጥቀ ወይደሉ ፈሊጦቱ ብሎ ቅዱስ ሳዊሮስ እንደተናገሩ ይሄ ስም ታላቅ ነው፣ ጽኑ ነው። በአንድነት ሊናገሩት ይገባል እንጂ ወደ ሁለት ሊለዩት አይገባም ብሏል። የአማኑኤል አምላካችን ቸርነቱ ይደርብን። ነገ ከጌታ ልደት ጋር ቅድም የነገርኳችሁ የኖሎት የማይበረ መላእክት የሰብአ ሰገል የዮሴፍ የሰሎሜ የቤተልሔም ነገር እንዳለው ነው። በተጨማሪ ብዙ ቅዱሳን ይከበራሉ። ነቢዩ ቅዱስ ኢያሱ፣ ንጉሱ ቅዱስ አቃሪዎስ፣ ጻድቁ ቅዱስ ማን ነው? የሀገረ ሰምኑዱ ቆሪል። በልደት ደረጃ የደብረ መጉናው አቡነ አብሳዲ ልደታቸው ነው። እናታችን ቅድስት ፍቅርተ ክርስቶስ፣ ቅዱስ ላሊበላ፣ አቡነ ገብረ መንፈስ ቅዱስ፣ እንደዚሁም ጻድቃን ነገስታት አብርሃ ወአጽብሃ፣ ሌሎች በጣም ብዙ ከ11 በላይ ቅዱሳን ነገ ልደታቸው ከጌታ ልደት ጋር ይከበርላቸዋል። በ30 አባ ዮሐንስ አበምኔት፣ አባ ዮሐንስ ብፁዓዊ ሁለቱም ከግብፅ፣ አባ ዘካርያስ ገዳማዊ አሁንም ከግብፅ፣ ህፃናት ዘቤተልሔም የቤተልሔም ህፃናትን ኢትዮጵያውያን የምናከብር የዚያን ቀን ነው። ግብፃውያን በ3 ያከብራሉ። በአንድ ቅዱስ እስጢፋኖስ ይከበራል ለመጀመሪያ ጊዜ ይመስለኛል። እንግዲህ የመረጃ ክፍተት ካልሆነ ጥር 1 የቅዱስ እስጢፋኖስ ሰማዕትነቱ ደብረ ምጥማቅ ይከበራል እንድናከብር። ጥር 1 ቅዳሜ ነው። የዚያኑ ቀን ሰማዕታተ አክሚም፣ ቅዱስ ለውንዲዮስ፣ በ2
አይታሰብም ተረስቷል እንጂ የቅዱስ ጊዮርጊስ ልደቱ ነው ሊቀ ሰማዕታት። እንደዚሁም ቅዱስ አቤል ጻድቅ ዓመታዊ በዓሉ ነው። አቤል የአዳም ልጅ። በ3 አቡነ ሊባኖስ ዘመጣ፣ ሕፃናት ዘቤተልሔም፣ አባ አሞን ዓመታዊ በዓላቸው ነው። በ4 አቡነ መልከጼዴቅ ዘዋሸራ። ትልቁ የ4 በዓል ግን የምታውቁት ነው። ቅዱስ ዮሐንስ ወልደ ነጎድጓድ። 5 ማለት ረቡዕ ነው አይደለም? በ4 ነው የምንገናኘው። ዘንድሮ ቀናን ስለ ቅዱስ ዮሐንስ ወንጌላዊ ብቻ ነው የምንነጋገረው። ርዕሳችን ቅዱስ ዮሐንስ ወልደ ነጎድጓድ ነው። አበቃ። ከስንት ጊዜ በኋላ ገጠመኝ። ልብ በሉ። የሚቀጥለው ሳምንት ስለ ቅዱስ ዮሐንስ ወንጌላዊ ስንነጋገር ወይ መሽቶ ይደክሞን ካልሆነ 1/4ኛውን አንነካው። ይህንን ያክል ነው። ምክንያቱም ከድንግል ማርያም በቀር እንኳን ምድራውያን ደቂቀ አዳም በሰማይ ያሉ መላእክት ቅዱስ ዮሐንስ ወንጌላዊን አይወዳደሩትም። በንጽህና በክብር በረድኤት ማንም የለም። ከመብርሃን ከዕፀ መስቀል ከቤተ ክርስቲያን ቀጥሎ ሰብአዊ ፍጡር ነው። ከሱ የሚበልጥ ቅዱስ የለም። ዮሐንስ ወንጌላዊ በ4 የምንገናኘው እዚያ ነው። 5 ያው የአባታችን የኔታ ሊቀ ሊቃውንት ማህበር ስላለ ነው። በሰላም ያስጀመረን አምላካችን በሰላም ስላስፈጸመን ቅዱስ ስሙ የተመሰገነ ይሁን። ሁላችንም ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስታፍረነ ለሰቦተ ስሙ ያንቀሃነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አዕርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልአነ ዘእንተ ህብስተ ወለዘአስተየነ ዘእንተ ጽዋአ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ናብሎቱ ስብሐተ ወኩቲት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቱ ይትሰበሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ንግሥተ አድኖ ማርያም እምነን አስተበጓኪ ማረዌና ወይ ተማይጸነብኪ በእንታና እምኪ ወያቄ ማቦኪ ማህበረነ ዮም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአበዮ ነፍሴ ለእግዚአብሔር ወትትሐሰይ መንፈሴ በአምላኬው መድኃኔ እስመ ርኤ ሕማማ ለአመቱ ናሁ እሚዜስ ያስተበጽሑኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርዎ ገብረ ኃይለ በመዝራይቱ ወዘሮም ልልያ ቢውሊና ልቦሙ ነሰቶሙ ላየላን መናብርት አይቤው ለትሑታን አስገበው በረከቱ ለሮባን ፈኖ መራቆሙ ለብኡላን ተወክፎ ለእስራኤል ቁሊሁ ወተዘከረ ሳይሉ ዘይቤሎም ለአበዊነ ለአብርሃም ለዘሩ እስከ ለዓለም ባረክነ ቅድስነ አንጽህነ እግዝእትነ ፍትሕነ ማእሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽሕ መዝገበ ረራሄ መዝገበ የዋሃት ባረክነ በእዴኪ በከመ ባረኪ ለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለክሙ ክቡራን እደው እመጓለመያው አብርሃም ይስሐቅ ወያዕቆብ ዘዝክርክሙ ፍትው እምስጋ ክሙ መዋቲ ከመስጋ ኩሉ አበው በሀገረ ዳዊት ዮም ተወልደ ሕያው
ሰላም ለክሙ እንጦንሶ መቃርስ አቢብ ሲኖዳ ገብረ መንፈስ ቅዱስ ለባርኮትነ ንዑስ ተጽራ ዛቲ መቅደስ ተክለ ሃይማኖት አኖሬዎስ ኤዎስጣቴዎስ ሳሙኤል ተክለ አልፋ በብኑዳ ኪሮስ ማርያም ንጽሕት ድንግል ወላዲተ አምላክ ማእመንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለእነ በክርስቶስ ወልኪ ስራይ ኃጢአተነ ሰአሊ ለእነ ቅድስት ነገሥተ ሳባ ወአረብ ጋዳ ያመጽኡ በሐሲስ ወያበውኡ አምሃ ነገሥተ ደስያቶ ተርሴስ ዘትቤ ትካት በእንተ ክርስቶስ ሀበ ወለደት ድንግል ነአስ ወሀባሎኩ አነ ጽኑስ ነአ ነአ ዳዊት ንጉሥ ጸሎታ ለማርያም ስለታ ያድነንማ ተወልዳ ጸሎታ ለማርያም ስለታ ለሕዝበ ክርስቲያን ለንሳተ ሙታን ለደብረ መድኃኒት ለመንበረ መንግሥት ለደብረ ገነት ለቤተ ክርስቲያን ቅድስት ለሀገሪትነ ኢትዮጵያ ይቀቦንማ ተወልዳ ጸሎታ ለማርያም ስለታ ለአግብርታ ላይ ማታ ይኩነነ ከመወልታ በጸሎትሽ ወበስለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽንዕት በድንግልና ስርውት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ፍቅርሽን መዓዛሽን በለቦናችን ሳይልን አሳድርልን። የቸርነት ባለቤት የይቅርታ ጌታ ቸሩ መድኃኔ ዓለም ሀገራችንን አብያተ ክርስቲያናትን ከመከራው እንዲጠብቅልን ብርሃነ ልደቱን በቸርነቱ እንዲገልጽልን አውደ ዓመትን ተከትሎ ከሚመጣ መከራ ሁሉ በይቅርታው እንዲሰውረን ከእመቤታችን ድንግል ማርያም ጣዕመ ፍቅሯን ከቅዱሳን በረከት ከልደቱ ክብር እንዲያሳትፈን ለጸሎት በቆማችሁ ጊዜ ስማችን አስቡ አትርሱ ያሉንን ሁሉ በይቅርታው እንዲያስብልን ይልቁኑ የቅድስት ሥላሴ ልጆች ማኅበርተኞችን በምሕረቱ እንዲያስብልን የሁለተ ሥላሴን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን የቸርነቱን ስራ እንዲሰራልን ፍጻሜያችንንም እንዲያሳምርልን የሰላም የምሕረት አምላክ ሰላም በዋለን ምሕረቱ ሰላም አሳድሮ ቸር አውደ ዓመት እንዲያውለን ቅዱስ ስሙን እንደ ቸርነት ብለን እንጥራ። መንፈስ ቅዱስን ድንግል ማርያምን አሁን ትጠብቅ ዘንድ ሀገር
በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ዛሬም ዘወትርም እስከ ዘላለሙ ድረስ። ለጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁን፣ የተመሰገነ ይሁን። ትንሽ ሰዓቷ ዛሬም ገባችብን እንደ ልማዳችን። ለሁሉም ቢቻል ጥያቄም ምክርም ፈልጋችሁ አሁን ወደዚህ ባትመጡ እመርጣለሁ። ሁላችንም ቶሎ ወደምንደርስበት እንድንደርስ ብዬ ነው። ዛሬ ጥያቄም ምንም ባይኖርን አንድ ምክር የጠየቅሽኝ እህት ግን ያው ያሳዝናል የነገርሽኝ ነገር። ዞሮ ዞሮ ታገሽ። እኔ ማለት በመንፈሳዊ አቅሙን ታየውና በስጋዊ ጭንቅላቱ እንኳ ለዛ ሁሉ ሰው እንግዲህ ለስንት ሺህ ሰው የተዘጋጀን ነገር እንደዛ ብሎ ማሰቡ ምናልባት የአእምሮ ችግርም እንደው እንዳለበት እንጂ እግዚአብሔር ይመርምርለት። ለሁሉም ታገሽ፣ ጸልይ። ሌላ ነገር የለም። ታገሽ፣ ጸልይ። ይሄ ነው ለጊዜው የምልሽ። ሌላ ጊዜ እናወራለን። ያው ለማን እያልኩ እንደሆነ ባለቤቱ ራሱ ስለሚገባው ብዬ ነው። ነገ 9 ሰዓት ጀምሮ የልደት በዓል ዝግጅት እዚህ ሰንበት ትምህርት ቤቱ አዘጋጅቷልና እንድትገኙ የሚል ጥሪ ሰንበት ትምህርት ቤቱ ያስተላልፋል። እዚያ ደጅ ላይ ነው የሚከበረው። የነገን በዓል 9 ሰዓት ላይ ነው። ነገ የነገውን ክብረ በዓል እንዳትረሱ የነገርኳችሁ ለሌሎችም ሁሉ አስተላልፉልን። በጥንቃቄና አክብረው እግዚአብሔር አምላካችን በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን፣ በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ረከብነ ለኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ናኩት ወንሴብሐከ ጸጋን ተቀበልን ሕይወትንም አገኘን። ጸጋን ተቀበልን ሕይወትንም አገኘን። በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን እናመሰግንሃለን እግዚአብሔር። አቤቱ አንተን እናመሰግንሃለን እግዚአብሔር። በቸር ያሳድረን።